ሀብታም ለመሆን 5 ዓመት ብቻ ነው የቀራችሁ ተብለናል። ቲክቶክ እንዴት ነው ኢትዮጵያ ውስጥ ሊከፍል የሚችለው? $931 በቲክቶክ የሰራ ልጅ አለ። የሱን ቪዲዮ በኢትዮጵያ ብር መጣሁት 145 ሺህ ብር ነው የሚመጣው። ሰዎች በኤአይ የተሰራ ቪዲዮ አይከፍልም ይላሉ። ዩኒቨርሲቲ ገብተህ ተመርቀ 20 ሺህ ደሞዝ ለመከፈል እኮ 17 ዓመት ፈጅቶብሃል። አሁን እኛ ከምንላቸው ከኦንላይን ስራዎች ውጪ ሌላ አማራጭ የለም። $10,000 ምናምን ሲሰራ ቁጥሩን ስታሪ በቃ 10,000 ብር ኮንሰፕት ነው። ስትመነዝረው ግን ነው ላይክ ሰው ኖቲስ የሚሰጠው። ፕላስ አርገ ላይክ ነክተ ኮሜንት አርገ ተከፋይ ስትሆን ደስ አይለው? 145 ሺህ ብር በወር ብታገኝ ምን ቀዳዳ ሊደፍንልህ ይችላል? ማስታወቂያ የሆነ ሰው ማሰራት እንኳን ብንፈልግ ማስተር ካርድ እንደልብ አናገኝም። ይሄ ኮምፒውተር 250 ሺህ ብር ነው የገዛው ስል ይሄኛውን ይላል። ሰዎች እንዴት ነው ወደ ፓሲቭ ኢንካም ያላቸው ነገር መቀየር የሚችሉት? ፎሬክስ ላይ ይሄድና ሲያቃጥላቸው ወደ ዩቲዩብ ይመለሳል። በቃ ፋንሲ ነገር ነው ግን ከኋላ ዋጋ ይከፈላል። እኔ በጣም ብዙ አካውንቶችን አፈንድቻለሁ። እኔ እንደዚህ ስግብግብ ነኝ እንትላለህ። አስበው፣ በአንድ እጅ ስክሮል እያደረግ በአንድ እጅ እዛው ፎሎ ማድረግ ትችላለህ፣ በአንድ እጅ ላይክ ማድረግ ትችላለህ፣ በአንድ እጅ ኮሜንት ማድረግ ትችላለህ፣ በአንድ እጅ ሼር። ኤቭሪቲንግ ዩአይን ሲያስቀምጡት ተጠንቶበት ነው። ዓለም ላይ ካሉ ፕላትፎርሞች በጣም ትልቁ የሚከፍለው ስናፕቻት፣ ፌስቡክ በጣም ነው የሚከፍለው። ካልከፈለማ ከጨዋታ ውጭ መውጣቱ ነው። ከመሬት ተነስቶ ይዛ ይሄ ኦንላይን ወርክ ቪዲዮ ኤዲቲንግ ኦንላይን ይላሉ፣ እስካም ይላል። ጌች እንኳን ደህና መጣ። ጥሪያችን አክብረን ስለመጣ ከልብ አድርገን እናመሰግናለን። እንኳን ደህና ቆየኸኝ። እስቲ ጌች ዩቲዩብ ላይ ብዙ ሰዎች ያውቀዋል፣ ሶሻል ሚዲያ ላይ በደንብ። እስቲ ለእኛ ኦዲየንስ ድንገት ማያውቅ ሰው ድንገት ካለ ጌች ማን ነው፣ ምን ላይ ነው የሚሰራው የሚለውን እስቲ። ድንገት ማያውቀኝ ሰው ይኖራል። ቢኮዝ ኦፍ የኢትዮጵያ ኦዲየንስ በጣም ብዙ ሚሊዮን ህዝብ ስለሆነ ከአፍሪካ ሁለተኛ አይደል ህዝብ ቁጥር 130 ሚሊዮን። ውይ በጣም ብዙ ህዝብ ይኖራል ማያውቀኝ። ስሜ ጌታ ባለው ታዲዮስ እባላለሁ። ዩቲዩብ ላይ ኢትዮ ኮምፒውተር ስኩል የዩቲዩብ ቻናል ይባላል። ወደ 6 ዓመት ሰርተናል። ከዛ ስለ ዩቲዩብ እና ብዛት ሰው የሚያቀኝ ዩቲዩብ ላይ በማስተማር ዩቲዩብ ላይ በደንብ እንታወቃለን። ከዛ የቲክቶክ አውቶሜሽን፣ ዲጂታል ማርኬቲንግ እነኚህ ላይ በሰፊው እናስተምራለን። በፊት ራሱ አይሆን ነበር ኢትዮ ኮምፒውተር በፊት በጣም ቆይቷል። አንተ ሳትጀምር በፊት አይሆንም ብለህ በጣም ቆይቷል። ያ ድሮ ነው 6 ዓመት። ታዲያ በጣም ብዙ ሰው ራሱ ይመለከተዋል፣ ጠቅመዋል ምናምን በጣም ብዙ ሰው እንትን ብሏል። እንዴት ተጀመረ ግን ወደዚህ ወደ ዩቲዩብ ላይ ወርኖ 6 ዓመት ከሆነ እንዴት ገባቻል? እንዴት ተሳወቀው? ዩቲዩብ የጀመርኩት የ2ኛ ዓመት የኮምፒውተር ሳይንስ ተማሪ እያለሁ ዋይፋይ የለኝም። ግርግዳ ላይ የሆነ የመንግስት እንትን አለ የገቢዎች ምናምን ዋይፋይ ኦፕን ነው እና በስማ በጣም ፈጣን ነው። እንደዛ አይነት ፍጥነት እኔ አይቼ አላቅም። እና የኮርሶችን እናወርዳለን፣ የሲ++፣ የጃቫ ምናምን ኮርሶችን ለማውረድ እዛ ጋር እንቆማለን። ስንቆም ከኛ ጋር የሚማር ከዚህ በፊት ጓደኛ ያልነበረም ግን ከኛ ጋር አንድ ክላስ ውስጥ እንማራለን። ከዛ አንድ ላይ መጣና እዛ ዋይፋይ ስንጠቀምና ባይዘው የኔ ዩቲዩብ ቻናል አለ፣ ዩቲዩብ እኮ ይከፍላል ምናምን አለ። ድንግጥ አልኩ። ወዲያው የሆነ ነገር ልብ ሲደነግጣል፣ የምር ይከፍላል እንዴ? እዛው በቆንኩበት እዛው ሰርች አደረኩ ዩቲዩብ እንዴት ነው የሚከፍለው ስል፣ ከዛ ድሮ የሚያስተምሩ አሉ እና አብሬሎ አይደል? ከዛ ሌላ ማን አለ? አሁን ያቆሙ ሰዎች አሉ ብቻ ማይታወቁ። ቴዲ ከኛ በኋላ ነው የጀመረው፣ ግን በጣም በፍጥነት ግሮ ካረጉ ቻናሉ መካከል ስለ ዩቲዩብ ከሚያወሩ ቻናሎች መካከል ቴዲ ኮቪድ ታይም ላይ ነው የጀመረው አይደል? ብቻ ላይ ስለ ዩቲዩብ እሱ፣ አንተ፣ አብሬሎ በደንብ ወይ አብሬሎ ከኛ ሲኒየር ነው በጣም የቆየ። ከዛ ዩቲዩብ ቻናል አከፋፈት ብዬ እዛው ሰርች አረኩ። 3 ነው 4 ቪዲዮ አማርኛ ያገኘው ዳውንሎድ አረኩ። ከዛ ከእንግሊዘኛም ጨመርኩ የዩቲዩብ ቻናል እንዴት እንደሚከፈት እንዴት እንደሚከፈል። ከዛ ወደ 20 ቪዲዮ ዳውንሎድ አረኩና ቤት ሄጄ ቁጭ ብዬ ማየት ጀመርኩ። ከዛ እዛው ቻናሉን ከፈትኩት። በዛ ሰዓት ነው የተጀመረው። ምን ለቀቅበት? የመጀመሪያ ቪዲዮ ምን ለቀቅበት? ያ እንትን ሎጎ አሰራው። ሎጎ ባነር፣ የግራፊክስ ዲዛይን የሚሞካክር ልጅ ነበረ እኛ ጋር ተፈሪ የሚባል ልጅ ማለት ነው። ኢትዮ ሲኤስኤስ ምናምን እንደዛ የሚል ቻናል ነበረ። ከዛ በኋላ ነው ማን ነው የሆነ ልጅ ነው አሜሪካ የሚኖር ቻናሌን ቼክ አረገልኝ። ዋሳ ኮምፒውተር ታውቀዋለህ? ሲባል ሰምቼ። ያ ዋሳ ኮምፒውተር ድሮ ዩቲዩብ ላይ ይሰራ ነበር፣ አሁን ጠፍቷል። እና ቻናሌን አየውና ገመገመው። ይሄ ግን እኮ ቃሉ የቻናሉ ስም ቃሉ የኮምፒውተር ሳይንስ ተማሪዎች ብቻ ነው ስሙን የሚያውቁ፣ ስለዚህ ቀየር አድርጋት አለ። በማታው ኢትዮ ኮምፒውተር ስኩል አልኩት። እንዴት መጣል? በቃ ስለ ኮምፒውተር ምናምን ኢትዮ ሲኤስኤስ ማለት ምንድን ነው እኔ ያልኩት ኢትዮ ኮምፒውተር ስኩል ስቱደንት ምናምን የሚል ስለ ጃቫስክሪፕት ስለ ፕሮግራሚንግ ምናምን ለማስተማር ነው የከፈቱት። ከዛ ወዲያው ቀየርኩትና ከዛ ስለ ዩቲዩብ ቱቶሪያል ያስገባኝ አንድ ቪዲዮ ነች። የዩቲዩብ ቻናል አከፋፈት ብዬ ለቀኩልህ። ከዛ ለቅቄው ረስቼዋለሁ። በየቀኑ አንዳንድ ቪዲዮ እየለቀው ከሳምንት በኋላ ሳየው ያ ቪዲዮ 10,000 እይታ ታይቷል።
ሰው ስለ ዩቲዩብ ቻናል በደንብ ማየት ይፈልጋል የሚለው ተረዳው። ሁለተኛ ያ ቪዲዮ በምንድን ነው እየታየ የሚለው ወዲያው ዲዘርን አደረኩት። ሰው ሰርች አድርጎ ነው የሚያየው የዩቲዩብ ቻናል አከፋፈት ምናምን ብሎ ሰርች ሲያደርግ ከዛ ስለ ኤስኢኦ የሚባል ነገር ተረዳው። ያኔ ተረዳው። ከዛ ምን እላለሁ የኢትዮጵያን የዩቲዩብ ሰርች እንጂ መቆጣጠር አለብኝ ምናምን ብዬ ተነሳው ማለት ላይክ ሰው ስለ ዩቲዩብ ስለ ማንኛውም ነገር ሰርች ሲያደርግ የኔ ቪዲዮ አንደኛ ላይ መምጣት አለበት። በቃ ይሄ ነው አሁን አስበው። አሁን ላይ ሰው የስልኩንና የፒሲውን ስክሪን ሪካርድ አድርጎ 280,000 300,000 ሰብስክራይብ ሲገባ ኢትስ ክሬዚ። እና ደግሞ የአንድ የሰከንድ ይር የዩኒቨርሲቲ ተማሪ እያለ ከነውኑ ሌላ ቦታ ሳይቀጠር የራሱን ላይፍ ሲቀየር ፒሲ እና ስልክ ብቻ ስክሪን ሪካርድ አድርጎ የመጀመሪያ እንደዚህ አድርገህ የሰራው ብር ስንት ነው በዩቲዩብ? የመጀመሪያ ደሞሴ $73። አትቀልድ። እውነት 4 ወር ነው ግን ጠብቄ የወሰድኩት። ከከፈት ከ4 ወር ነው? 4 ወር። ፍጣን ነው። ጉግል አድሰንስ €70 መሙላት አለበት አይደል? ሊሞላልኝ ነው በጌታ ስም። ቆይቶ ነው እንትን ያለው። በጣም 4 ወር ፈጀብኝ ግን ቀመስኳት በጣም። አሁን እንትን ዩቲዩብ ላይም ቲክቶክ ላይም ላይቭ ስገባ እነግራቸዋለሁ የሆነ ነገር ሄዶ ሲያቆሙ ስላልቀመሳችሁ ነው ማለት ከቀመሱ በቃ አንዴ ከቀመሱ ኦኬ ይከፍላል የሚል ማይንድ ሴት እንትን አለ። ስለዚህ ለካስ በሰራውት ልክ ነው የሚከፍለው ይሄ ነገር ብለህ በደንብ ኢነርጂን ትሰጠዋለህ። ከዛ በደንብ መስራት ትጀምራለህ። ከዛ ያንን ገባልኝ ሁላ ገርሟቸው ቤት ፋሚሊ ይሄ ነገር ግን ይሄ ልጅ ጠዋትም ኮምፒውተር ላይ ማታም ኮምፒውተር ላይ ይሄ ልጅ ሄዶ እንዳያብድ ይሉኛል። ቀጥታ እንደዚህ ነው የሚሉኝ ያውቃሉ ነው። እና ይሄ ልጅ ሄዶ እንዳያብድ ይላል። ከዛ የመጀመሪያ ክፍያ ገባልኝ። ለራሴ ያልወሰድኩት ማዘር በቃ ለቤተክርስቲያን ማስገባት አለብህ አለች። እሱም ይመስለኛል አሁን ላይ ትላለህ እዚያ ደረሰ። ከዛ እሱን አስገባት። ከዛ ለፋሚሊ አንዳንድ ለስላሳ ጠጡ። ከዛ በላይ ምንም አላረግላችሁ ቀጣይ ደግሞ ስጠብቁ አልኳቸው። 50 ምናምን ብር ነበረ የዛኔ ራሱ 50 ምናምን ብር ነበረ። የገባልኝ ስንት ነው? 3,000 ምናምን ብር። በዛ ላይ ማለት ነው አድሰንስ በ21 ተልኳል ሚል ኢሜል ደርሶኝ አቁነጠነጠኝ። ባንክ እስኪገባ ወይ በ24 አቢሲኒያ በ24 ነው የሚልከው። ሄድኩ ባንክ አይገባም እንደ ይሄ ነገር በ24 ጠዋት ላይ ይገባል። በህይወቴ የሆነ በቃ ከተደሰስኩባቸው ቀናቶች መካከል የሆነ የልፋት ውጤት ስታየው አመት ከምናምን ቆይቶ አካውንት ሞኔታይዝ የሆነው በኦልሞስት በ8 ወር ውስጥ 8 ወር ጠብቄ በዛ ላይ በየመሃል በቃ ደግሞ ሰብቱ ምናምን መሰራራት አስን ነገር ምናምን አሉ። የመጀመሪያ ስትሆን ደግሞ ቶሎ 1,000 ሰብስክራይበር ቶሎ 1,000 ሰብስክራይበር አሁን ልክ እኔ እንትን እረዳቸዋለሁ። አሁን ሲጠይቁኝ ምናምን ቶሎ ሞኔታይዝ እንዲሆን ቶሎ ገንዘብ ማግኘት ምናምን ያንን ኤክስፔክት አደርጋለሁ። ለፋሚሊ ደግሞ በጣም ሀብታም መሆን መስሎኝ ማለት ነው በፍጥነት ሀብታም መሆን መስሎኝ ያልገባሁት ቃል የለም። ምን አሉ እመጣና በቃ ይሄን ቤት እኔ ነኝ በቃ ምጨርስላችሁ ፏ ማድረግላችሁ። ግን አሁን እንደዛ ስትሰራ ላይክ በተለይ አሁን ያለ ሰው ጋር ማየው ችግር ስለሆነ ነው የዛን ዕቃ ተሟልቶልህ ነው ሁሉ ነገር ኖሮክ ነው። ስልኬ ራሱ በጣም አስደንጋጭ ነች። 4 ጂቢ ነው 8 ጂቢ ስቶሬጅ። 8 ጂቢ ማለት በአፕሊኬሽን ይሞላባል በፋይል አይደለም። እንዴት አድርገህ ነበርም ሰው ምክንያቱም አሁን ዩቲዩብ ሊጀምሩ ይሉና ወይ ስልክ የለኝም እንትን የለኝም ማይክ የለኝም ምናምን በቃ አብዛኛው በቃ ሰበብ ፈልጎ ያቆማል። እንዴ ይሄንን ስልክ ለምሳሌ ካምፓኒው ሲሰራል ማይክ እኮ ሰጥተዋል። ማይክ ሰጥተዋል። ስክሪን ሪካርድ አለ። እኔ አሁን ለምሳሌ ይሄንን ማይክ ነው የምጠቀመው። ስክሪን ሪካርድ ሳደርግ የሰው ድምፅ እንዳይረብሸው ብዬ እንዲያረገውና እዚህ ጋር ነው ስክሪን ሪካርዱ አጠገባ እንዲሆን። ሞር ደግሞ ዩቲዩብ ላይ ካየኸው ድምፅ በጣም ወሳኝ ነው። ድምፅ ወሳኝ ነው። ስለዚህ የጀመርኩት የሆነ ትንሽዬ ስልክ አለች የድሮ ሳምሰንግ ማለት ነው። ኤስኤም ምናምን ብለው የሚጀምሩ ስልኮች አሉ። በእነኛ ነበር የጀመርኩት። ምንም ማቴሪያል የለም። ኦልሞስት የድሮ ቪዲዮ ኢትዮ ኮምፒውተር ስኩል ላይ ብለው ቢገቡ ወደ መጨረሻ ቢሄዱ በጣም ነው ሞቲቬት የሚሆኑት በደንብ ገብተው እንዲያዩት ማለት በደንብ ቢያዩት። ምክንያቱም አብዛኛው ሰው ሰበብ ይሰጣል። በቃ ሊጀምሩልና አንድ ለቀቄ እኮ በቃ ከጥራት የለውም ምናምን ካሜራ እንትን የለኝም በቃ የለኝም በቃ ቤተሰብ ሲገዛልኝ ምናምን ብሎ ነው ሰበብ የሚፈጥረው። እንደሱ ብለው ለሚጠይቁ ምን ብዬ እንደምመልስ ታውቃለህ? ዩኒቨርሲቲ ገብተህ ተመርቀህ 5,000 ወይም 10,000 ወይም 20,000 ደሞዝ ለመከፈል እኮ 15 እና 17 ዓመት ፈጅቶብሃል። እንዴት 6 ወር መታገስ ያቅታል? ነካ አድርገህ በዶላር ሊከፈል እለዋለሁ። አይሆንም። ግን አሁን ቅድም ስናነሳው ነበር ሞኔታይዜሽን 1,000 ሰብስክራይብ ምናምን ስንል ነበር እና ለማያውቀው አሁን ዩቲዩብ ላይ መጀመር የሚፈልግ ሰው ከሆነ ሲመጣ ዩቲዩብ ህግ ላያውቅ ይችላል። ምንድን ነው 1,000 ሰብስክራይብ ማለት ምንድን ነው? ዎች አወር 4,000 ዎች አወር ምንድን ነው? ላይክ እንዴት ነው የሚሞላው? 1,000 ሰብስክራይብ ማለት አንተን የሚከተለ ሰው ማለት ነው። ምሳሌው አይሄድም ግን በሆነ ምሳሌ ሊሰጥ ነበር። ላይክ የሆነ ወይ የመማሪያ ትምህርት ቤት ከፍተ ሰው እዛ መጥቶ ሲማር ለምሳሌ የኬጂ ተማሪ መጥቶ ያ ትምህርት ቤት አሪፍ መሆኑን ካየ በኋላ ነው ልጁ የሚያስመዘግበው። ስለዚህ ሰው ይህ ቪዲዮ አሪፍ ከሆነ ነው አንተን ሰብስክራይብ የሚያደርግ። ሰው በግድ ሰብስክራይብ አድርግ አይባልም።
በጣም ወንጀል ነው ይሄ። ተከተለኝ ማለት እኮ ነው። የማይታወቅበት አቅጣጫ ነው የምትወስደው። ስለዚህ ሰው ምንድን ነው የሚፈልገው? አሁን መጀመሪያ ማወቅ ያለብን ነው የሰው ፍላጎት ነው። ስለዚህ ሰው የሰውን ፍላጎት ሲያሟላ ያ ቪዲዮ ይጠቅመኛል ብሎ ሲያስብ ሰብስክራይብ ያደርጋል። ያቺ አንድ ሰብስክራይብ አንድ ሰው ተከተለ ማለት ነው። አስበው አሁን 1000 ሰብስክራይብ እንዲሞላለት ሰው ይፈልጋል። 1000 ተከታይ ማለት ነው። ያንተን ቪዲዮ ወዶ ከዚህ በኋላ ያ ሰው የሚለቀው ቪዲዮ ለእኔ ይድረሰኝ እያለ ነው። በቃ ይሄ ሰው ምርጥ ሰው ነው፣ እከተለዋለሁ፣ ወደ ቆንጆ ወይም ደግሞ ወደ ጥሩ አቅጣጫ ይወስደኛል ብሎ ነው ሰብስክራይብ ያደረገ። ስለዚህ ሰብስክራይብ ካደረገ ለዛ ሰው ጥሩ ነገር ማቅረብ አለበት። 1000 ሰብስክራይብ ለማሙላት ማለት እሺ 1000 ሰው በአካል ቢገኝ አስበው፣ በጣም ብዙ እኮ ነው። ሰው ያልተረዳው ያ ነው። የሶሻል ሚዲያ ተከታይ ሆነ 1000 ሰው በአካል ተገኝቶ የሆነ አዳራሽ ውስጥ 1000 ሰው ሲገኝ በጣም ብዙ ነው። ስለዚህ ልክ የኦንላይን ላይ ሰው ሰብስክራይብ ሲያደርጋቸው መጠንቀቅ አለባቸው። ለምሳሌ ፕሪቪየስ ቪዲዮ ማየት አለበት። ላይክ እኛ አናላይቲክስ በደንብ እንደምናየው ጂኦግራፊ ምናምን እያንዳንዱ ተምብነል በየሰከንዱ እንደምንቀይረው ሲቲአር ምናምን ኤቪዲ ምናምን እያየን በየሰከንዱ እንደምንቀይረው የኋላ ታሪክ እያየን በሰከንዱ መጨነቅ አለብህ ለኦዲየንስ ማለት ነው። እይታ ማለት ደግሞ ሰው ቁጭ ብሎ የሚያይበት ሰዓት። ለምሳሌ አንድ ሰው 1 ሰዓት ካየ ያ ሰው 4000 ጊዜ ያንን ቪዲዮ ቢያየው ወይም ደግሞ የተለያየ ቪዲዮ ቢያየው 4000 ሰዓት ሞላ ማለት ነው። ያ ነው። ግን አይበዛም? ላይክ አሁን የአንድ ሰው አንድ ቀን ያለው 24 ሰዓት ነው። 4000 ሰዓት ብዙ አይደለም? እንዴት ነው ቶሎ ሊሞላላቸው ይችላል? 4000 ሰዓት ብዙ እንዳይሆን ምን መሰለ ማድረግ፣ አንደኛ የአንተን ቪዲዮ በደንብ እንዲወዱት ማድረግ ነው። አሁን 4000 ሰዓት ቶሎ እንዲሞላ ማድረግ ምን ያለብህ፣ ለምሳሌ የለቀቀው ቪዲዮ የ9 ደቂቃ ቪዲዮ ከሆነ ያ የ9 ደቂቃ ቪዲዮ ስንት ሰው ቢያይ ነው 1 ሰዓት የሚሆንልህ? የ10 ደቂቃ ላድርግልህ 6 ሰው አይደል? ስለዚህ ያንን ቪዲዮ 6 ሰው አየ፣ 4000 የሚሆነው ደግሞ ስንት ሰው ቢያይልን? ያንን ማባዛት ነው። አንተ ማን ስለሆንክ ነው 10 ደቂቃ ሰው ቁጭ ብሎ የሚያይ? ላይክ ለምሳሌ ምን ምሳሌ እሰጥሃለሁ። የሆነ አዳራሽ ላይ የሆነ ንግግር እየተካሄደ ነው። ሼም ይዞ እያዛጋህም እንቅልፍ እያዘህም ትሰማለህ አዳራሽ ውስጥ። ዩቲዩብ ላይ ግን መቼም እያዛጋህ አይሰማም። ቢኮዝ ኦፍ ከታች አማራጭ አለው። ስለዚህ በቃ ኢንጌጅ የሆነ አስተማሪ የሆነ በስትክክል መስራት አለባቸው። አዎ መጨነቅ አለብህ። አሁን ይሄኛው አንደኛው ኦንላይን ኢንካም ነው ዩቲዩብ። ኦንላይን ላይ እንዴት ነው ሰዎች ገንዘብ የሚሰሩት? ሌላስ አማራጭ አለ ወይ? በተለይ ደግሞ አሁን ክረምት ላይ ሰው ከቤቱ ሆኖ ገንዘብ መስራት ይፈልጋል። ዩቲዩብ ማይጀምረው ነገር የለም፣ ብዙ ነገር። ምን አይነት መንገዶች አሉ? አረ ምን ያሌለ መንገድ አለ። ሰው እኮ አሁን አማራጭ በዝቶበት እኮ ነው። እዚህ ጋር ዩቲዩብ እንላለን፣ እዚህ ጋር ዲጂታል ማርኬቲንግ አለ፣ እዚህ ጋር ቲክቶክ አለ፣ እዚህ ጋር ፎሬክስ አለ፣ እዚህ ጋር ቪዲዮ ኤዲቲንግ አለ፣ እዚህ ጋር ግራፊክስ ዲዛይን። አማራጭ በዛ። አማራጭ ስለበዛ እንጂ ሰው የሚሰራው ነገር ጠፍቶ አይደለም። እዚህ ጋር ዩቲዩብ ይጀምርና እዚህ ጋር ቲክቶክ ይጀምራል። ኮመንት ግን ያጋጥሞ ካያቅም ኦንላይን ምን ልስራ ብለው ምናምን ጠይቀው አያውቁም? ጋይድ አድርጋችሁ ምን አለ? እነዚህ አለ። ባህር ነው ያለው። ባህር ነው። ምረጡ ነው። አዎ መምረጥ ነው። ለምሳሌ ዩቲዩብ አውቶሜሽን አለ፣ ቲክቶክ አውቶሜሽን አለ፣ ዲጂታል ማርኬቲንግ አለ። ዲጂታል ማርኬቲንግ ላይ ደግሞ ባህር ነው። ለምሳሌ ዲጂታል ማርኬቲንግ ላይ ዲጂታል ፕሮዳክት መሸጥ አለ፣ የተለያዩ ሶሻል ሚዲያዎችን ማኔጅ ማድረግ አለ፣ ግራፊክስ ዲዛይን አለ፣ ሶሻል ሚዲያ ማኔጅመንት ጋር አንድ ላይ ተያይዞ አለ፣ ኤጀንሲ ቢውልድ ማድረግ አለ። ባህር ነው። አንድ ውስጥ ብቻ ራሱ ያለው ማለት ነው። ቪዲዮ ኤዲቲንግ ላይ ደግሞ ለምሳሌ ቲክቶክ ላይ ፖርቶፎሊዮ አፕሎድ አድርጎ የሀገር ውስጥ ኦዲየንስ ማግኘት አለ፣ የውጭ ሀገር ኦዲየንስ አለ። ግራፊክስ ዲዛይንም እንደዛው። ፎሬክስ አለ። እሷ ደግሞ በጣም እሳት ስለሆነች ትፈጃለች። ፎሬክስ በጣም እኔንም ፈጅታኛለች። ፎሬክስ ባህሪን የሚፈትን ነገር ነው እና ለዛ ነው አሁን ሌሎችም እነዚህ ሶሻል ሚዲያ ላይ ፖስት ሲያደርጉ ሌክዠሪ ላይፍ ሰው በጣም ይመኛል። ሁሉም ሰው ሌክዠሪ ላይፍ፣ ምቹ የሆነ ላይፍ ይመኛል። የፎሬክስ ትሬደሮችን ላይፍ እያዩ በፍጥነት ወደዛ መሄድ ስላለባቸው ፎሬክስ ላይ ይሄድና ሲያቃጥላቸው ወደ ዩቲዩብ ይመለሳሉ። አንድ እንግዳ አቅርቤ ነበርና ታመሜ ሆስፒታል ገባዋል። በፎሬክስ እውነቱን ነው። ተበሳጨሽ ታመሜ ሆስፒታል ገባዋል። አልቻልኩም ማለት ከዛ ሆስፒታል ድኜ ታክሜ በቃ ትቻለሁ፣ በቃ አልነካም ብዬ ከዛ ደግሞ ተመልሼ አላስችላለኝ። ይህ ሁሉ መስዋዕት የከፈልኩበት ምናምን ብሎ ተመለሰና በጣም ከባድ ነው ፎሬክስ። ያ ግን ምን ባህሪን ይፈትናል። እንዴ እኔ እንደዚህ ስግብግብ ነኝ እንዴ ትላለህ? ምክንያቱም እዛ ጋር ብር እያየ ስለሆነ እኔ በጣም ብዙ አካውንቶችን አፈንድቻለሁ። በማፈንዳት ተው። አሁን ያሉ አካውንቶች ናቸው ረጅም ጊዜ የቆዩት ከተረዳሁት በኋላ ምናምን። ለውስጥ አሁን የያዝኩት አካውንቶች ረጅም ጊዜ ቆይተዋል፣ 3-4 ወር ምናምን። ግን ከዛ በፊት በጣም ደግሞ መረጋጋው ምን ሲሆን ጥሩ መሰለ? ጠዋት አፈነዳው አይደል? በፍጥነት ሌላ አካውንት ካልገዛው አልረጋጋም። ይከነክናል። በፍጥነት ወደዛ መመለስ። ፎሬክስ ላይ ደግሞ ሌላ ችግሩ እንደሚሰራ እኮ ታውቃለህ፣ ግን ባህሪ ይፈትንህና እዛው በጣም ያየክ የሆነ ቻርቱ ልግባው ይሰመጣል። ከዛ ስትበላ እችንማ ላስመልስ ትላለህ። እችንማ እንትን ልበል።
ከባድ ነው እና አሁን ላይ ያሉትን የፎሬክስ ትሬደሮችን ላይፍ ምናምን ሲያዩ በቃ ፎሬክስ አሪፍ ነው እዚህ ላይ ነው በፍጥነት ሀብታም ሆነው ብለው ሁሉም ሰው በፍጥነት ሀብታም መሆን ይፈልጋል። ግን እዛ ጋር የሚያሳዩት ያው የሶሻል ሚዲያ ላይፍ ታውቀዋለህ፣ የሆነ ነገር ሲያሳዩ ከጀርባ የሆነ ወይ መስዋዕት አለው የሆነ ያለፉበት ነገር አለ። ያንን ስለማያሳዩ ማንም ሰው ውድቀቱን አያሳይም። ውድቀቱን ካሳየማ ያን ሰው አንወደውም፣ እንሸሸዋለን። አዎ ስለዚህ ለዛ እነኚህ ፎሬክስ ላይ የሚገቡት ፎሬክስም አለ ይፈልጉ መስራት ቢፈልጉ፣ እሷም ከጀርባ ግን የሆነ አጋዥ ትፈልጋለች። የሆነ ነገር ስታወጣ ሉዝ ስታደርግ ሉዝ እንዳደረግ እንዳይሰማ የሚያደርግ ከጀርባ የሆነ ስራ ያስፈልጋል። ምንም ጥያቄ የለውም። አብዛኛው ወጣቶች በተለይ ሶሻል ሚዲያ ላይ ፖስት የሚደረገው ምናምን ታያላችሁ፣ በቃ ፋንሲ ነገር ነው፣ ግን ከኋላ ዋጋ ይከፈላል በጣም። የሆኑ ሌሊቶች ላፕቶፕ ላይ የሆነ ሰው የሆነ ነገር ሲያደርግ ነው ዘና አውትፑት ነው እያያችሁ ያላችሁት እና ወገብ አለ ምን አለ አይን አለ ብዙ ዋጋ አለው። በስትክክል ዲቴል አጥንተው እንትን ብለው ሲገባቸው ቢጀምሩ ሰጀስት አደርጋለሁ። ዩቲዩብ ላይ ስላነሳን አዲስ የሆነች ስም አለች የምትጠራ አብዛኛው ፌስለስ ዩቲዩብ አውቶሜሽን ይባላል። እኛ ፊት ለፊት አንተም ስትሰራ ኮንተንት ፊት ለፊት እየታየን ነው ኢንፐርሰን፣ ግን ዩቲዩብ አውቶሜሽን ፌስለስ እያሉ ብዙ ሰዎች ያነሳሉ። ውጭ ላይ ደግሞ በጣም ብዙ ሰዎች ይሰራሉ። በኤአይ ገንዘብ አገኘን ሲሉ እንሰማለን እና እሱ ነገር እንዴት ነው? እሱ ነገር ጥሩ ነው እሱ ነገር በጣም ጥሩ ነው። ለምሳሌ ሰው አሁን ላይ እንደዚህ ካሜራ ፊት ወጥቶ ማውራት ምናምን ኤክስፒሪየንስ እና ድፍረት ይጠይቃል። እኔ በጣም ፈሪ ነበር ሰው ፊት ማውራት ራሱ ማልችል ሰው። አዎ ግን ካሜራ እየለመድክ ስትመጣ አሁን ለምሳሌ አሁን ፊት ለፊታችን ካሜራ አለ፣ ግን እንደፈለግን እያወራን ረስተነዋል ሲጀመር። ለምንድነው? ይሄ ከልምድና ከኤክስፒሪየንስ የመጣ ነው። አንዳንድ ሰው እንደዚህ ፊዚካል ኖርማል እንትን ላይ ለምሳሌ ሰው ቡና ሲጠጣ ምንም ሲጠጣ እኮ ኖርማል ወሬ ያወራል፣ ግን ፊት ለፊቱ ካሜራ ድቅን ስታደርግበት ወሬው ይጠፋል። ስለዚህ ያንን ነገር ያስቀረ ነገር ፌስለስ ነው። ለዛ ነው አሁን ሰው በዚህ ሰዓት የፌስለስ ኒቾችን ተጠቅሞ ማይሰራ ከሆነ ከዚህ በፊት እኔ እኮ ካሜራ ፈራለሁ አይን አፋር ነው ማውራት አልችልም ካለ አሁን ፌስለስ የሚባል ነገር መጥቷል። እኔ እኮ ድምጼ ራሱ እኮ ብዙ አሪፍ አይደለም ቢል እንኳን ኤአይ መጥቷል። ስለዚህ አሁን ሰው በዚህ ጊዜ እንኳን ስኪሉን ማውጣት ካልቻለ ወደ ኋላ ነው የቀረው። ደግሞ አሁን ሀብታም ለመሆን 5 ዓመት ብቻ ነው የቀራችሁ ተብለናል። እንዴት ሁሉ ነገር በኤአይ ይተካላ? አሁን ለምሳሌ እናንተ ቁጭ ብለን ፖድካስት እያወራን ነው። ከ5 ዓመት በኋላ አሁን እኔን ወክሎ የሚያወራ ፖድካስት የለም ኤአይ። ያ ናቲን የሚወክል አቫተር አለ። ናቲ መጠየቅ ያለበትን አሁን የምጠይቀኝን ጥያቄዎች ትሰጣቸዋለህ። እኔ በሰጠኝን ጥያቄ ይሄን መልስ ብዬ አቫተር መድባለሁ። በቃ አለቀ። እና ማይተካ ነገር የለም። ኤዲተሮች አንድ ፕለጊን አግኝቼ ነበርና ፖድካስት ምናምን ስንሰራ ረጅም ሰዓት ይፈጃል መቆራረጡ ምናምን ዘን የሆነ ሰዓት ላይ ሞከርኩት። ማታ ላይ ነበርና ቪዲዮ እዛው ስሞክረው እንዴት ነው የተሳሳትነውን ጸጥ ያለ ፓርት ሙሉ ቆርጦ የደቂቃ ጉዳይ ነው መልቲካም ሰርቶ ፋይናሉን ይሰጣል። በ5 ምናምን ደቂቃ የ3 ሰዓት ምናምን ፖድካስት እና ቅርበኝ ቀርጬ ለቀኩት። ሰውም እንዲሞክረው እና የጊዜ ጉዳይ ነው። አብዛኛው ሰው ሁሉም ስራ ላይ ይመጣል፣ መምጣቱ አይቀር። መጠንቀቅ አለብን በጣም። ምክንያቱም አሁን ኢትዮጵያ ከዚህ በፊት ያለፋት የቴክኖሎጂ ፓርቶች አሉ። ነገር ግን አሁን በቃ ከኤአይ መጀመር ስላለበት በተለይ ደግሞ አሁን ላይ ያለው መንግስት ኤአይ ላይ በደንብ አተክሮ እየሰራ ስለሆነ በቃ ከኤአይ ኢትዮጵያ አሁን እኩል መሄዷ ማይቀር ምንም ጥያቄ ነው። ምክንያቱም በፊት ስለተቀደምን አሁን ሮጦ መድረስ አለብን። ስለዚህ አብዛኛው ነገር ለምሳሌ ካሜራዎች ካየ አውቶ ዲቴክት አድርገው ለምሳሌ እዚህ ቁጭ ብዬ ራሱ አሁን ኖቲፊኬሽን ሚውት ስላደረኩ ነው። የቢሮ ካሜራዎች በሙሉ ፎቶ የገባውን ቢሮ ሰው የገባው እንዳለ ቪዲዮ እያንዳንዱን ይልካል። ምናልባት ልትተኩማችለው ካሜራማኖች ናቸው። የሰርግ ኤዲተሮችም ተተክተዋል። አንድ ስራኛ ተቀምጠናል። ኤአይ ነው የሚሰራው። እንዴት መሰለ ካሜራማን ውስጥ ሰርግ ላይ ምናምን ይገባል አይደል? አንዱ ካሜራ ላይ ሰውን ሙሉ ኤዲት የሚያደርገው ኤአይ ነው። በቃ ፋይሉን ብቻ ቀርጸህ ትሰጣለህ። ሰርጉን ሰርቶ ካሜራማን ሲገባ ዲቴክት አድርጎት ኤአዩ ያስወጣዋል፣ ቆርጦ ያስወጣዋል ምናምን ሁሉ ስሎሞሽን ሁሉም ሰርቶ ሙዚቃ አስገብቶ ፋይናሉ ሰር እና እኛም ስራተንበታል። አንድ ክላይንት እና ከባድ ነው የሰርግ ኤዲተሮች አሁን ምናልባት በጣም አፍተር ኢፌክት የሚፈልጉ በጣም አኒሜሽን ያላቸው ኤዲቲንጎች ምናምን ከሆኑ እሱ ለመተካት ትንሽ ጊዜ ሊወስድ ይችላል። ነገር ግን የካሜራማኖች ምናምን ሲሆን ናቹራል ነገር ይፈልጋል። ተራራው ምናምን ያነው ቫይቡ ምናምን ስለሚፈልግ ግን አሁን ኤአይን ተጠቅመው ዩቲዩብ ላይ ይከፍላል። አሁን ብዙ ቪዲዮዎችን እያየሁ ነበር። ፌስለስ ምናምን ይሰራሉ፣ የምር ይከፍላሉ። አውቶሜት እንዴት መጠቀም ይችላሉ? ቮይስ አሁን መጠቀም ይችላሉ አለን። ፌስለስ ከፈለጉ መስራት ይችላሉ። ግን እንዴት መጠቀም ይችላሉ? ኢዚ ሰው ፕሮምፕት መጻፍ ከቻለ ማንኛውም ነገር ቀላል ነው። ምን መሰለ ይሄ የሰው ልጅ አእምሮ አለ አይደል? ለምሳሌ አንተ እዚህ ጋር ፖድካስት እያደረግን ነው። በመሃል የሆነ ወይ የተረሳ ፋይል ምናምን ኖሮ እሱን እያሰብክም ሊሆን ይችላል። አያ መልቲ ባንዴ ይሰራል። አሁን እዚህ ጋር እያወራን ያለው ላይክ አውቶ ፓይለት ነው። ከየት ነው እየወጣ ያለው? ላይክ ጀነሬት እኮ ነው። ግን ፈጣሪ ብቻ የሆነ ቦታ ይሄ ጀነሬት እንዲደረግ ብቻ ፈጥሯል።
እሺ አሁን ምላሴ ሲንቀሳቀስ እየተረዳኸኝ ነው አንተ? እንዴት ነው እየተረዳኸኝ ያለው? ላይክ ይሄ ናቹራል ከናቹራል ነገር ተነስተው ነው ይህንን ነገር እየሰሩ። በቃ ሰው የሚሰራውን ስራ ጋድ የፈጠረውን ነገር ምንድነው ራሱ እንትኑ ሰው ሰራሽ አስተውሎ አይደል? የኛ ጋድ የሰጠን አስተውሎት ነው። ይሄ ሰው ሰራሽ አስተውሎት። ስለዚህ የሆነ ነገር ፕሮምፕት ትሰጣለህ፣ ጀነሬት ያደርጋል። ስለዚህ ሰው ትእዛዝ መስጠት ብቻ ነው የሚጠበቅበት። አሁን እኔ እንጃ ትእዛዙን ራሱ መስጠት ማይፈልጉ በጣም ሌዚ የሆኑ በጣም ብዙ ሰዎች አሉ። ስለዚህ ኤአይ ኢዚሊ ፕሮምፕት በመስጠት የሚሰራ ነገር ነው። ፕሮምፕት ይሰጣሉ። ለምሳሌ ፎቶ ከፈለጉ፣ ለምሳሌ የህፃናት ተረት መስራት ከፈለጉ፣ ለምሳሌ አይጧና ድመቷ ሚል የሆነ ተረት አለ አእምሮ ላይ። ስለዚህ ህፃናት የሚረዱት የሆነ አይነት ምስል አለ። እሱን ጀነሬት ላድርግ። የሆነች ድመት አለች፣ የሆነች አይጥ አለች፣ ከእንትን ውስጥ የሆነ ቤት አለ። ትእዛዝ እኮ ነው የምሰጠው። ከዛ እዚህ ጋር የሆነ ሰማይ አለ። ህፃናት ሰማያዊ ነገር ስለሚወዱ ሰማያዊ ነገር አድርግልኝ፣ ጨረቃም ቢኖር አልጠላም ምናምን ብለህ ረጅም ትእዛዝ ተሰጠዋለህ። ፎቶውን ሰጠ። ኦኬ ይህንን ፎቶ ደግሞ ወደ ቪዲዮ ቀይረልኝ። ቪዲዮ ግን የምፈልገው ድመቷ አይጧን ስታሳዳት ነው። ከዛ አይጧ ግን ተመልሳ ሸውዳት ወደ ቤቱ ትገባለች። ላይክ ትእዛዝ ነው የምሰጠው እንደፈለግከው። ይህንን ቪዲዮ በእነዚህ አይነት መንገድ ነው የምሰራው። ስክሪፕትን ብትፈልግ፣ ለምሳሌ ሰው ታሪክ መስራት ቢፈልግ ሙሉ ታሪክ ኤአይ በሰከንድ ውስጥ ጀነሬት አድርጎ ይሰጣል ስክሪፕቱን። በዛ ላይ አሁን ላይ እኔ ኤአዮቹ ቶሎ ነው አማርኛ የለመዱት። ይገርም እኔ ማላቃቸውን አማርኛ ሁላ ነው በቃ በጣም ጂሚናይ በተለይ አሁን ክላውድን ፐርፌክት እየሆነ ነው እያመጡት ነው። ምክንያቱም ባዮ ላይ ሰዋሰውን ምኑን እንዲረዳ አድርገውታል። የአማርኛ ሰዋሰው ምናምን የሚከብደው እሱ ነበረ እና ሰዋሰውን ምናምን እየተረዳ ስለሆነ አማርኛ ራሱ ፐርፌክት ነው። ለምሳሌ የሆነ መንፈሳዊ ነገር መስራት የፈለገ ሰው ስለ ዳዊት ታሪክ መስራት ቢፈልግ ስለ ዳዊት ታሪክ ፐርፌክትሊ ደቂቃ ይሰጣል። መስራት የፈለግኩት የ30 ደቂቃ ቪዲዮ ነው። የ30 ደቂቃ ቪዲዮ ትንሽ ሊያጥር ስለሚችል የ30 ደቂቃ ከፈለገ የ1 ሰዓት ነው ብሎ ይሰጠዋል፣ ታሪኩን ይሰጠዋል። ከዛ ፕሮምቱ ግን እንዴት መሆን እንዳለበት የሚያውቀው ሰውየው ነው። ታሪኩን ሳነበው ስሜት መስጠት ስላለበት የቱ ፓርት ላይ ምን ማድረግ አለበት፣ ላይክ የድምፅ ፍሎ ራሱ መጨመር አለበት። እንዲህ መሆን አለበት እንዲህ ምክንያቱም ኤአይ የሰውን ስሜት እስካሁን አይረዳም፣ ምናልባት ወደፊቱ እንትን ካለ። ስለዚህ የሰውን ስሜት የሚረዳው ፕሮምቱ የሚሰጠው ሰውዬ የሰውን ስሜት እንዲረዳ አድርጎ መስጠት አለበት። ስለዚህ ታሪኩን ሰጠው አይደል? ቢያንስ አሁን ቮይስ ማንበብ መቻል አለበት። የእንትን ጽሁፍ የተሰጠውን ጽሁፍ በቮይስ ማንበብ መቻል አለበት። ይሄን ደግሞ ስልኩን ተጠቅሞ በዚህ ያነበዋል ማለት ነው። በቃ ስንት ሴንቲሜትር ነው? 10 ሴንቲሜትር አርቆ ያ ማንበብ ይችላል ማለት ነው። ያንን ካደረገ በኋላ ከሚሰጠው ምስል ጋር አገናኝቶ ኤክስፖርት አድርጎ ዩቲዩብ ላይ መጫን አለቀ። እሺ እዚች ጋር አንድ ጥያቄ ላንሳ። ቲክቶክ ላይ ሰዎች በኤአይ የተሰራ ቪዲዮ አይከፍልም ይላሉ። ከዛ ዘንድ ደግሞ እዛ ላይ አው ብሎ ደግሞ ላይክ ሪፕላይ የሚያደርግ ሰው አለ። ግን እኛ እየሰራንበት ነው። እዚህ ላይ ግልጽ አድርግላቸው እስቲ። በኤአይ የተሰራ ቪዲዮ አይከፍልም፣ ሞኔታይዝ አይሆንም ዩቲዩብ ቻናል። በደንብ ነው የሚሆነው። ንገርልኝ እስቲ። በደንብ ነው የሚሆነው። ምን ማድረግ ጀምረዋል? አሁን ሁሉም ሶሻል ሚዲያዎች የኤአይ ምልክት ማስቀመጥ ጀምረዋል። ከታች ላይ ቲክቶክም ፌስቡክም ሁሉም ይሄ ኢንፎ የተገኘው የኤአይ ኢንፎ ነው ብሎ ከላይ ማስቀመጥ ጀምረዋል። ነገር ግን የኤአይ ኢንፎ ላይ የሚገቡ ማስታወቂያዎች አሉ። ይሄ ምንድነው? ሰው መሸሽ ስለሌለበት ነው። በቃ የኤአይ ኢንፎ መሆኑን አውቆ ክሊክ አድርጎ ይግባ ነው። ነገር ግን በዛ ቪዲዮ ላይ ቲክቶክም ዩቲዩብም ማስታወቂያ ይለቃል። በቃ ስራቸው ነው። ስለዚህ ያን ቪዲዮ ሰው የኤአይ ኢንፎርሜሽን እንደሆነ አውቆ ከገባ በቃ ገባ እኮ። ስለዚህ ያ ሰውዬ ገብቶላቸዋል፣ ወጥመዱ ላይ ገብቷል። ስለዚህ የሆነ ማስታወቂያ ይለቀቃል። ያ ከዛ ማስታወቂያ ስፕሊት ተደርጎ ይከፈላል። ከዛ በተጨማሪ አሁን ይሄ አብዛኛው ሰው የሚያነሳው እና የሚሰቃይበት በተለይ ደግሞ የሚያለቅሱበት ብዙ ዩቲዩበሮች ሪዩዝድ ኮንተንት የሚባል ነገር አለ። ዘና ጉግል አድሰንሳቸው የሆነ ሰዓት ላይ በቃ ፊክስ አድርጉ ብሎ ቀይ ያበራባቸዋል ምናምን። ሶ ሪዩዝድ ኮንተንትስ ምንድን ነው? አብዛኛው ሰው መጠንቀቅ ስላለበት እዚህ ላይ አሁን ፎቶ የሰዎችን የጌችን የተጠቀመውን ቪዲዮ ዳውንሎድ አድርጎ የሆነች ነገር አስተካክሎ ፖስት ቢያደርግ የሆነ ቀን አይቀርም ካልተጠነቀቀ በደንብ ኤዲት ካላደረገና ሪዩዝድ ኮንተንት ምንድን ነው? እንዴት መከላከል ይችላል? ከመከላከሉ ሳይሆን ምነግርህ የሰው ቪዲዮ ለምን ትጠቀማላችሁ? በቃ ይሄ ነው የመጀመሪያው። ቢኮዝ ኦፍ ሰው በቃ ለፍተ ጠረግረ ብላ ነው። የሰው ቪዲዮ ወስደ ብላ አልተባለም። ዩቲዩብም ይሄ ህግ አለው። የሰው ቪዲዮ አምጥተ ብላ አይልህም። ስለዚህ የራስን ቪዲዮ ሰርተ ብላ ነው። ለዛ ነው ያው አልፎ አልፎ የሆነ ብር ሄዶ አግኝቶ የሆነ ታይም ዩቲዩብ ይሸኛቸዋል። አንዳንዴ ዘግናኝ ብር አግኝተው የሚሸኙ ልጆች አሉ። $3,000-4,000 አግኝተው ከዛ ሪዩዝድ አለኝ። በቃ ያገኘውን አግኝተሃል፣ ከአዲስ ጀምር። ይሄ ነው ምለው። ባለፈው የሆነ ጊዜ የሆነ ልጅ አለ እዚህ አዲስ አበባ ነው ያለው $3,200 ሰርቷል
እና አድሰንስ ከመድረሱ በፊት ሌላ አዲስ ቻናል ካገናኘህበት ነው ያ ብር ሊገባ የሚችለው። ስለዚህ አገናኝና እችኛዋን ይዘህ በቃ ሌላ ለቀጣዩ አስብበት፣ እችኛዋ ግን መውጣት አለባት አልኩት። ስለዚህ ሪዩዝድ ኮንተንት ማለት የሰው ቪዲዮ ከእናንተ ተጠቀሙ፣ ግን የሰው ቪዲዮ ላይ ሪያክት ማድረግ ትችላለህ። ሪያክት ማለት ሀሳብ መስጠት ማለት ነው። ፖዝ እያረክ ምናምን እዚህ ቦታ እንዴት ይላል፣ ለምንድነው እንደዚህ የሚለው፣ ላይክ ሌሎቹ እንደሚሰሩት እና አሊ ሌሎችም እንደሚሰሩት አይነት ቪዲዮ እንደዛ የሚሰሩ ከሆነ ሪዩዝድ አይላቸውም። ያ ሪያክሽን ይባላል ማለት ነው። በቃ ሪዩዝድ መከላከያ መንገድ ቢያንስ የራሳቸውን ምስል ወይ የራሳቸውን ቮይስ ወይ የኤአይ ድምፅ የሆነ ነገር ማስገባት አለባቸው። ከሰው ቪዲዮ ላይ መውሰድ የሚቻለው ከ5 እስከ 10 ሰከንድ ባለ ውስጥ ብቻ ነው የሰው ቪዲዮ መውሰድ የሚቻለው። ከዛ ከበለጠ ግን ዩቲዩብ ሪዩዝድ ኮንተንት ይላቸዋል። እንደዛ ተደርጋችሁ ደግሞ አትከፈሉ። ቁርጣችሁን ወቁት። ያ ቁርጣቸውን ይወቁ። ምክንያቱም የሆነ ነገር መለፋት አለበታ። ሰው አሁን ኦንላይን ስራ ሲባል እንደ ቀላል እያየው ስለሆነ ነው። ቀላል አይደለም። በቃ መቀመጥ ይጠይቃል። ቦርጫችሁ እስኪመጣ ድረስ ልትቀመጡ ትችላላችሁ። ግልጽ ልንገራችሁ፣ ቦርጫሙንን ካያችሁን የሆነ ወር ተቀምጠናል ማለት ነው። ስለዚህ ኤዲቲንግ ረዥም ሰዓት ኤዲት ልታረግ ትችላለህ እና በጣም የሚያምር ቪዲዮ ካያችሁ የሆነ በ5 ደቂቃ በ10 ደቂቃ የተሰራ ስራ አይደለም። ይህንን ማወቅ አለባችሁ። ለምሳሌ ይሄ ቪዲዮ ኤዲት ለመደረግ ቢያንስ 3 ቀን 4 ቀን ሊፈጅ ይችላል። መልቲካም እስኪያወጡ፣ ሀሳብ ድግግሞሽ እስኪያወጡ፣ ከዛ አኒሜሽን እስኪሰሩ፣ ከዛስ ሁክ ምናምን ሲያወጡ ምናምን ዝም ብሎ 1 ሳምንት ይፈጃል። ስለዚህ የሚያምር ቪዲዮ ስታዩ እኔ እንደዚህ ነው መስራት የምፈልገው፣ እንደዚህ መስራት ከፈለግ 2-3 ቀን መቀመጥ አለብህ። ግን ሪዋርዱ ከፍተኛ እኮ ነው። አሁን ሰው ምንድነው ያልተረዳ? ሪዋርዱን አልተረዳም። ለምሳሌ እኔ እንጃ ባለፈው ለምሳሌ ለቅቅ ያለው ይሄውን በዶላር ሲጠራ ትንሽ ነው መሰለኝ $800 $900 ስትል በኢትዮጵያ ብር ነው መስማት የሚፈልገው ሰው የሚፈልገው። ያ እኔ አሁን ላይክ አሁን $1,000 $3,000 $10,000 ምናምን ሲሰራ ቁጥሩን ስታሪ በቃ 10,000 ብር ኮንሰፕት ነው። ስትመነዝረው ግን ነው ላይክ ሰው ኖቲስ የሚሰጠው። $800 ምን አላት ምናምን ይላል። ሲመነዘር ግን መች ነው ባለፈው ሳምንት ነው ምናምን በአንድ ቀን ነው 10,000 ምናምን ላይክ የገባው አንድ ቪዲዮ። $931 በቲክቶክ የሰራ ልጅ አለ። የእሱን ቪዲዮ በኢትዮጵያ ብር መታወት 145,000 ብር ነው የሚመጣው። ይሄ $931 በኢትዮጵያ ብር ሲመታ 145,000 ብር ነው። መቱት 145,000 ብር በወር ብታገኝ ምን ቀዳዳ ሊደፍንልህ ይችላል? ምን 145 በ45ቱ ብቻ ብዙ ቀዳዳ ይደፈናል። 100 ብታስቀምጠው ቦሌ ላይ ካልተከራየ ወይ የሆነ ቦታ ሰንተን ካላል። ስለዚህ መቱት በ145,000 በስማም ይሄን ቀዳዳ ብደፍን ይሉና ይሄንን በፍጥነት ማግኘት ይፈልጋሉ። ከዛ ይመጡና የሆነ ኢነርጂ መልቀቅ አለባቸው። ቢያንስ ረዥም ሰዓት መቀመጥ ሊሆን ይችላል፣ አዲስ ነገር መፈለግ ሊሆን ይችላል። ስለዚህ በደንብ መስራት ይጠይቃል። ቀላል የሚባል ነገር የለም ኦንላይን ስራ ላይ። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? አሪፍጌት.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት፣ እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። ኦንላይን ስራዎች ላይ ጀምረው ተስፋ ለሚቆርጡትስ ተስፋ የሚቆርጡ ሰዎች አሉ። ላይክ ጀምሮ አሁን አንተ ቪዲዮ ስትሰራ ወይ እኔ ስሰራ ያዩና በንጋታው ጀምረዋል እኮ ጀምረው የኔ ሄዱና አረ ይሄ ነገርማ ለኔ አይሆንም ይሄ ነገርማ አይሳካም ብለው ተስፋ ይቆርጣሉና ለነሱ ምን አይነት ስትራቴጂ ቢጠቀሙ አሪፍ ነው? አሁን ዩቲዩብ ላይ መክራቸው ላይክ በአንዴ ቢያንስ 50 ቪዲዮ ወር 100 ቪዲዮ ካዘጋጃችሁ በኋላ ጀምሩ ምላቸዋሉ ምናምን። አንተስ ምን ሰጀስት ታደርጋለህ? መጀመሪያ ፕላን ያስፈልጋል። በቃ አቅጣጫ ከሌለ እኮ የሆነ ታይም ታቅማለህ። ላይክ ለምሳሌ ከኬንያ ተነስተ በመርከብ አውስትራሊያ የምትሄድ ከሆነ በቃ ታርጌት አውስትራሊያ ነው። አቅጣጫ ያስፈልጋል። ቅድም ያልከውን ፕላን አሪፍ ነው። በደንብ ቪዲዮ አዘጋጅታ አፕሎድ እያደረግ ካልሆነ መሀል ላይ ያቆማሉ። የመጀመሪያ ፍሎ አለው። ላይክ እንደምን መሰለም የኛ ክላስ ላይ ማስተምረዋለ ልክ እንደ ፋብሪካ አለ። አሁን ከዩቲዩብ ጋር ፓርትነር የምትፈጥረው ምንድነው? ቪዲዮ ነው የምታመርተው እኮ አይደል? አሁን አንተ ያለ ምንድነው ከዩቲዩብ ጋር ፓርትነር? እኔ ቪዲዮ ፋብሪካ አለኝ። የማመርተው የቪዲዮ ፋብሪካ ማመርትልህ የሞቲቬሽን ቪዲዮ ነው ወይም ደግሞ የሆነ ፐርሰናል ዲቨሎፕመንት
የሆነ ቪዲዮ ነው ምሰራው ወይም ደግሞ የጂም ቪዲዮ ነው ምሰራው ብለት አይዲያውን መጀመሪያ ታመጣለህ። ከዛ ያ ማለፍ ያለበት እያንዳንዱ ቱቦ አለው እንደ ፋብሪካ ነው። ለምሳሌ ሀሳብ ማመንጨት ሊሆን ይችላል። በአንድ ጊዜ 15 ሀሳብ ታመነጫለህ። ከዛ በኋላ ያንን ወደ ቮይስ ወደ ድምፅ ትቀይረዋለህ። ከዛ እስከ ድምፁ ጋር የሚሄደውን ቪዲዮ ጀነሬት ታደርጋለህ። ከዛ ኤክስፖርት ታደርጋለህ። ያንን በደንብ የተከማቸ ቪዲዮ ያስፈልጋል። ስለዚህ እጥረት አያስፈልግም። ለዛ ነው አንዳንዴ ዩቲዩብ ላይ እየቆዩ ሲሄዱ ታይም ይቀንስባቸዋል፣ ሪዩዝድ ኮንተንት ይባላሉ። ስለዚህ ለምንድን ነው አንዳንድ ሰው ዩቲዩብን እንደ ቀላል ነው የሚያየው? በጣም ዩቲዩብ እኮ የጉግል ካምፓኒ ነው። አስበዋል? ከጉግል ጋር ፓርትነር ሆነ ስትሰራ ስ ክሬዚ እኮ የሚገርም ነው። ኧረ እሱ ዩቲዩብ ላይ ዝም ብሎ እዛ ይጨማለቃል ሊለብላ ይችላል። ጌታ እንደ ቀላል ነው የሚያዩት። አሜሪካውያን እኮ ዩቲዩበር ማለት ቤቱ ቁጭ ብሎ የሚሰራ ከመንግስት ጋር ማይገናኝ ስራ ምናምን ያ እንደዛ አይነት ነገር ነው። ግን አሁን ኢትዮጵያ ውስጥ ትንሽ እስኪረዱት ነው። አዋርድ ራሱ የለም። አሁን የቲክቶክ እንኳን መጥቶ የቲክቶክ አለ አሁን ዩቲዩብ ላይ ጭራሽ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ቲክቶክ አዋርድ ብሎ እኔ ምን አስበው እንደሚሸልሙ አይከፍልም ራሱ ቲክቶክ። አሁን አብዛኛው ሰው ቀልደኛ ሲሸለም ኢትዮጵያ ውስጥ አይገባቸውም እያልኩ አይደለም። እኔ ክሬቲቪቲያቸውን አደንቃለሁ። ግን ሞር እንደውም እንደዚህ ቲክቶክ ክሬቲቭ ሪዋርድ ምናምን ተብሎ ኤዱኬሽን ላይ የሚሰሩ ሰዎችን ነው በደንብ ማበረታታት ያለበት። እና ኤዱኬሽን ላይ ደግሞ አሪፍ ነው፣ ፓርት አለው። ግን ይኔል አይደለም ኤዱኬሽን ላይ በደንብ ፎከስ አያደርግም። በቃ ቲክቶክ ሲባል ዳንሰኛው ምኑም አስበው ዳንስ እየደነሰች ምናምን በጣም አሪፍ ቦታ አግኝታ ስትሸለም። ዩቲዩብ ላይ በደንብ መሸለም ያስፈልጋል። አዋርድ የሚያዘጋጁ ሰዎች ካሉ ከኛ ሲኒየሮች አሉ። አሁን አብሬሉ ምናምን በጣም ስንት ዓመት ያ እና አቤልም አሉ ሲኒየሮቻችን። የወይኗ ልጅ አሁን ስንት ዓመት ያ አቤል እንደውም ብቻውን አዋርድ ማዘጋጀት ይችላል እሱ። ያ ቢኮዝ ኦፍ ዩቲዩብ ላይ በደንብ መበረታታት አለ። ለመሰለ ዩቲዩብ ላይ የአማርኛ ኮንተንት በደንብ ስለማይከፍል በጣም ብዙዎች ደክመው አቁመዋል። የኛ ኮንተንት አሁን ደክመን ለማቆም እኮ በጣም አሁን አናላይቲክስን አይተህ ታውቃለህ ናቲ? በጣም ደክመን ማቆም የነበረብን ሰዎች ነን። ለምን አላቆም ነው? ያው ኤዱኬሽን አለው፣ ሰውን ትጠቅማለህ፣ ቫልዩ አድ ስለሚያደርግ ያ። ስለዚህ ያለ አማራጭ ጎን ለጎን ሌሎች ስራዎችን ትሰራለህ አንድ ላይ። ነገር ግን በጣም በቃ ለምንድን ያቆምከው የሚያስብሉ በጣም የሚገራርሙ ስራዎችን የሚሰሩ ሰዎች አሉ። እነሱ አሁን አዋርድ ይገባቸዋል። ቢኮዝ ኦፍ ኤዱኬሽናል ኮንተንት ላይ የሚሰሩ አሉ ያቆሙ። ድሮኔ አሁን ስለ የዩኒቨርሲቲ ትምህርቶችን የሚያስተምር ዳውድ የሚባላል የባህር ዳር ዩኒቨርሲቲ ኦልድ የድሮ አወቀው አስተምሯል። ባህር ዳር ነው የተማርኩት እኔ። የምርህን ነው? ያ ዳውድ የሚባል አሁን በጌታ ስም ሙሉ የፕሮግራሚንግ ቪዲዮን ያሁን ከሱ ነው ያየሁት። ለምንድ ያቆመው? ምንም አይከፍልም። አሁን እሱ እኮ ነው ተስፋ የሚያስቆርጠ። ለፍተህ ምን ብለህ ኢትዮጵያ ውስጥ አይከፍልም። ላይክ አንተ ላይክ ኢትዮጵያ ውስጥ ያለ ሚሊየንስ ቢታየልህ ገንዘብ ካላመጣ የሆነ ፋሚሊውን ሰፖርት ማድረግ አለበት። የሆነ ላይክ ቾክ መቀየር፣ የሆነ ብራክቦርድ መቀየር አለበት። ግን ምንም ገንዘብ የለው። ሰው ደግሞ ቪፒኤን አብሮቶላ እንትን አይልም። እና እሱ በጣም እንትን ይላል። አሁን ዩቲዩብ ላይ እንዲከፍል ምን መሰለ፣ በደንብ ኢትዮጵያን አፈንግጦ የሚወጣ ቪዲዮ መሆን አለበት። ላይክ አሁን ለምሳሌ ፖድካስቶች በደንብ ያገኛሉ አውቃለሁ፣ የሚያገኙትንም ሌሎች በቃ እንደዚህ ከካፕል ኮንተንት ጋር ፈኒ ቪዲዮ ምናምን የሚሰሩ ሰዎች ያ ከሀገር ውጭ ያለ ሰው መዝናናት ስለሚወድ በደንብ ይታይለታል። ስለዚህ ያ ትምህርታዊ ኮንተንት ሲሆን ግን ኢትዮጵያ ውስጥ በተለይ ለምሳሌ አሁን ከዩቲዩብ ጋር ከሌሎች ነገሮች ጋር የተገናኙ ቪዲዮዎች ስትሰራ ኢትዮጵያ ውስጥ ነው በደንብ የሚታዩ። ለምሳሌ የእኛን ቪው ካየ ቶፕ ላይ ያለው ኢትዮጵያ ነው። ምናልባት ሰከንድ ላይ ዩናይትድ ስቴትስ፣ ሳውዲ አረቢያ፣ ዩናይትድ ሚድል ስቶች የተወሰነ ሲገቡ ከነሱ ሰዎች ነው የተወሰነ ቁርስ አድርገን የተወሰነ ገንዘብ የምናገኘው። ነገር ግን የኢትዮጵያ ያ ሁሉ ገንዘብ ባዶ ነው። ግን ለምንድን ነው የሆነ ሰዓት ላይ እኮ ነበር ዩቲዩብ ኢትዮጵያ ውስጥ ይከፍል ነበር። ከዛ በኋላ ነው የቆመው። ለምንድን ነው ማስታወቂያ የማይመጣው እኮ? ለምንድን ነው የማይፈቀደው? አሁን ኢትዮጵያ ውስጥ ላይ ኬንያ ያለችበት ኬንያ እያለች አሁን ኢትዮጵያ የለች። ኢትዮጵያ ከአፍሪካ ሁለተኛ ሀገር ሆና ብዙ ኮንተንት ክሬተሮች አሉ። ግን ምንም በቃ እንትን ነው ይሄ አድ አካውንት አላል ኢትዮጵያ ውስጥ ማስተር ካርድ ከሌለ እኔ የሆነ የኤአይ ወይም ደግሞ የሆነ የአማዞን ማስታወቂያ ኢትዮጵያ ውስጥ ማስተዋወቅ ምን ነው ጥቅሙ? ስለዚህ ሪሰርች ሲሰሩ ኢትዮጵያ ውስጥ ምንም ሪዛልት ለስ ከሆነ ይቺን ሀገር ማውጣት አለብን ብለው ያውጣታል ይመስለኛል። ሌሎች ከኛ ሲኒየሮች ካሉ ምናምን ይህንን በደንብ ኤክስፕሌን ያርጉ። ያ ምክንያቱም አሁን ለማስታወቂያ የሆነ ሰው ማሰራት እንኳን ብንፈልግ ማስተር ካርድ እንደልብ አናገኝም። ምናምን አብዛኛው ሰው በቀላሉ የተወሰነ ሰው ሊያገኝ ይችላል፣ የሆነ ሰው ደግሞ አያገኝም። ስለዚህ ፕሮሞት ማያደርግለት ከሆነ ለምን ያዋክናል? መንግስታችንም እንግዲህ ይህን ነገር ተረድቶ ቢከፋፈትልን መንገዶችን መንገድ ላይ ነው ኦልሬዲ እየተከፈተ ነው። በደንብ እንትን ቢል አሪፍ ነው። የተወሰኑ ወራትና የተወሰኑ ዓመት ብንጠብቅ ነው ኦልሞስት ተከፍተዋል። ባለፈውም ሰሚት ነበር ሜይ ቢ ሰምተህ ከሆነ የሶሻል ሚዲያ ኢንፍሉዌንሰሮች አፍሪካ ላይ ያሉት እዛ ላይ ተጋብዤ ሄጄ ነበርና ሲነሳ የነበረው አንደኛው ሀሳብ ኢትዮጵያ ለምንድን ያልገባችሁ ነው። የሌላ ሀገር ኮንተንት ክሬተሮች ናቸው
ላይክ ሲያነሱ የነበረው ኢትዮጵያ እንዴት አልገባችም? ኢትዮጵያ ከአፍሪካ ሁለተኛ በጣም ትልቁ ሀገር ናት፣ ኢኮኖሚ ያለ ምናምና ጥያቄ ሲነሳ የነበረው እዛም የመንግስት ባለስልጣናት ነበሩ። ዊል ፊግር አውት ያንን ነገር ሲሉ ነበርና እስቲ በቅርቡ ተስፋ እናደርጋለን። ቲም ያስፈልጋል። ቢኮዝ ኦፍ የሆነ ቲም እንደዚህ ቴክኖሎጂ ቲም ተመደው የሆነ ጊዜ ለምሳሌ ካየው የጉግል ፕሌይ ኮንሶል ፕሌይ ስቶር ላይ ከኢትዮጵያ ሆነ አፕሊኬሽን መጫን አይችልም። ስለዚህ ባንኮች እና ሌሎች ዘርፎች ፕሌይ ስቶር ላይ አፕ መጫን ይፈልጋሉ። ፈላጊ በዛ፣ ከዛ ጠያቂን ፑሽ አድርገው ሄዱ፣ ተፈቀደ። ፑሽ አድርጎ መሄድ አካል ያስፈልጋል። ጥያቄውን ሪዝነብል ሆኖ ምናምን ቻሌንጅ መጀመሩ ያለብን ላይክ ሞኔታይዝ አፍሪካ ሞኔታይዝ ኢትዮጵያ እያልን ካልሆነ ብዙ ጥያቄ ያለባቸው እነሱ ቢሆን የተሻለ ነው። ግን ቻሌንጅ አድርገን ብትሄድ አብዛኛው ኢትዮጵያ ውስጥ ያሉ ቻሌንጆች ሄዶ ሶሻል ሚዲያ ላይ ዝም ብሎ መጫውም ሌሎች ብዙ አይነት ጥያቄዎችም ስላሉ ይረሳል። ወዲያው ቻሌንጅ በቃ ሶሻል ሚዲያ ላይ ተጫው ይረሳል። ቢኮዝ ያንን ቻሌንጅ እያደረገው ሌላ ቶፒክ ይመጣል። እኔ እንደ ካርታ ነው የምትበወዘው ማለት ነው። ከሚያስፈልጉ አካላት ጋር ቀረብ ብሎ ማውራት እንጂ ቻሌንጅ ብሎ መጫው ምናምን። አሁን ዩቲዩብ ላይ ወደ ቲክቶክ ምናምን ከሚሄዳችን በፊት ዩቲዩብ ላይ ዝቅተኛ ብር የሰራኸው እና ከፍተኛ የሰራው ኦር ደግሞ ከአንተ ስር የሚማሩ አብዛኞቹ ከምታውቃቸው ዩቲዩብ ላይ ሞር እንደሚሰራ መንገዱን ካሳየን እንዴት እንደሚሰራ ካወቅን ዝቅተኛ እስከ ስንት ሊሰራ ይችላል? ማክሲመምስ ሄደ ከተባለ ኦር ደግሞ በምታውቀው ያህል ዝቅተኛማ ዜሮም ይሰራል። ዜሮም ዝቅተኛ ነው። ለካስ ዜሮም ዝቅተኛ ነው። ዝቅተኛ ከ70 ዩሮ እንለፍ ማውጣት የሚቻለው ኢትዮጵያ ውስጥ $100 ራሱ ብዙ እኮ ነው። $100 ኦልሞስት 15600 ብር። ታዲያ 15600 ብር ብዙ እኮ ነው። $100 ማለት ዩቲዩብ ላይ ኢዚሊ የሚገኝ ብር ነው። 100 ትንሽ ነው። እሺ መካከለኛ እስከ ስንት ሊሄድ ይችላል? ዝም ብዬ ልጥራለህ። ቢኮዝ ኦፍ ትልቁ በጣም ብዙ ስለሆነ ትንሽ የሰው ጆሮ ላይ ፌክ ለመምሰል ይሄዳል። ቢኮዝ ኦፍ አስበው 20 ምናምን ብዬክ ሰው አያምንም። ለዛ ነው በጣም የተጋነነ ነገር ሰው ስትነግረው ፌክ ይመስላል። ለዛ ባይሆን በኋላ ሰው ታሳያል። 20 ምናምንም የሚሰሩ ልጆች አሉ። እንደ ቀልድ እንኳን ካፕልና ኢትዮጵያ ውስጥ ያሉ ፖድካስቶች ራሱ የሚሰሩት ብር ቀላል አይደለም። 20 ምናምን ኬ 30 ምናምን ኬ የሚሰሩዋል። በወር የሚሰሩ ዩቲዩበሮች አሉ። ኢትዮጵያ ውስጥ ሳይለንት የሆኑ የሚከፈላቸው ማይመስሉ ኦልሞስት 60-70 ኬ የሚሰሩ ማቃቸው አሉ። አይናገሩም እንጂ እናቃቸዋለን። እኔ እናንተ ልናቃቸው እንችላለን እንጂ በደንብ ታርጎ ይሰራል። ስለዚህ ይሰራል፣ በደንብ ይሰራል። የኛ ተማሪዎች አሉ 20 ምናምን የሚሰሩ አሉ። ወደ ቲክቶክ እስቲ እንግባ። ከምናደድበት ፕላትፎርም አንዱ ነው ቲክቶክ ላይ ከሆነ የሆነ ሰው እዚህ ጋር መደመሯን ተጫን፣ እዚህ ጋር ላይቭ ላይ ገባለው እንትን ገብተ ኮሜንት ላይ የጻፉትን ፎሎ አድርግ፣ ከዛ 10,000 ስገባ ቲክቶክ መክፈል ይጀምራል ይላል። ከዛ ሰው ደግሞ ስታየው ኮሜንቱ ምናምን በጣም ውሷልና በሱ እናደዳለውና ቲክቶክ እንዴት ነው ኢትዮጵያ ውስጥ ሊከፍል የሚችለው? ይከፍላል ወይስ አሁን እንደዚህ እንደሚሉት እዚህ ጋር ፎሎ አድርግ፣ እዚህ ጋር እንትን በል፣ እዚህ ጋር እንትናን ያዘው የሚለው ይከፍላል ወይ? መደመር በመንካት ላይክ በመንካት ኮሜንት በማድረግ አትከፈሉም። ተስፋ ቁረጡ። እሺ ይሄ ቪዲዮ ከደረሳችሁ እንደዛ ነው ብላችሁ። እንደዛ አይከፈልም። እነኛ ሰዎች ምንድነው ያ ኮሚኒቲያቸውን ለማስፋትና ላይክ እነሱ ላይቭ ላይ ጊፍት ሲሰጣቸው የተወሰነ ያገኛሉ። ግን ያናዳላ በሰው እንትን በሰው አለማወቅ አንተ ስትጮት ያናዳል። ያ ንግግራቸው ደስ ይላል። በእንዴ ፕላስ አርገ ላይክ ነክተ ኮሜንት አርገ ተከፋይ ስትሆን ደስ አይልም? ለአምስት ሰው ሼር አርገ እንትን ላይ አስበዋል። የሆነ ጊዜ ታፕ ስዋብ ነው ምናምን ታፕ መጥቶ በቃ ሰው ኢዚ ነገር በጣም ደስ ይላል። ነካ አርገ የሆነ ነገር ስራ ስትሰራ ያ እንደዛ አይከፍልም። ቲክቶክ ግን ትክክለኛ የሚከፍልበት መንገድ በ7 ሀገራት ይከፍላል። እነኚህ ኮንተንትህን ሞኒታይዝ አድርገ የራስ ኮንተንት ወይ በኤአይ ሰርተ ሊሆን ይችላል ከ1 ደቂቃ በላይ ቪዲዮ ሰርተ፣ ነገር ግን በ7 ሀገራት መከፈት አለበት። ላይክ በአግዘኝ ዩናይትድ ስቴትስ፣ ዩኬ፣ ፍራንስ አለ፣ ስፔን አለ፣ ጀርመን አለ፣ ጃፓን፣ ብራዚል። ያ እስካሁን ይሄ ቪዲዮ በምንቀርጽበት ጊዜ 7 ሀገራት ብቻ ነው የሚከፍሉት። በእነኚህ ሀገራት ከተከፈተ አካውንቱን 10,000 ፎሎወር ታደርሳለህ። ከዛ በአንድ ወር ውስጥ 1,000 እይታ። ይሄንን ስትሞላ ቲክቶክ አፕላይ ታደርጋለህ። ሪኳየርመንቴን አሟልቷል ብሎ ወደ ቲክቶክ ፓርትነር ያስገባል ማለት ነው። ከዛ ከ1 ደቂቃ በላይ ቪዲዮ ስትሰራ በየመሃሉ ማስታወቂያ መግባት ይጀምራል። ከዛ ቲክቶክ ይከፍላል። ትክክለኛ የቲክቶክ የአከፋፈት መንገድ ይሄ ነው። ላይክ ታብ ምናምን ወፍ አብዛኛው ኢትዮጵያ ውስጥ ቲክቶከሮች አሉ ኢን ሚሊየንስ ተከታይ ያላቸው ሰው። እነሱ በቪዲዮ ገንዘብ የሚያገኙት ወይስ ማስታወቂያ ላይ በመግባት? እንዴ የተለመዳቸውን ሌሊት ተነስቶ ላይቭ ቢቀጠቅጡ ነው የሚሻለው። የመጀመሪያው ገበያችሁ ትልቁ ላይቭ ይመስለኛል። ጌም በመጫወት ጌም ደግሞ ሞቲቬት ያደርጋል። አንዳንዴ እኔ ራሱ ስጣቸው የሆነ ጌም እየተጫወቱ ከሆነ ድንገት ስክሮል ስታረግ ካየ በእናታችሁ ትንሽ ቀረኝ ምናምን ሲሉ ስጣቸው ይላል። ከክሬዲት ካርድ ነው የሚቀነሰው። ኢትዮጵያ ውስጥ አለመኖሩ እንጂ ማለት ነው። ሰው ሁሉ ክሬዲት ካርዱን ይጨርሳል።
ለዛ ነው አሜሪካ ኦር ዩሮፕ ያለ ሰው ምናምን ክሬዲት ካርዱ በቃ በተለይ ደግሞ ኢዚ ነው ከአፕል ፔ ጋር ስለተገናኘ ወዲያው ነው የሚቆርጠው። ከአፕል ፔ ከጉግል ፔ ጋር የተገናኘ ካርድ ስለሆነ ሞቲቬት ትሆናለህ። ከዛ ጌሙ ስትሄድ በቃ አንተ ስለሰጣት ጊፍቱን አመሰግናለሁ ታደከኝ ምናምን ስትል ከዛ ትደግምላታለህ እና ያኛው ነው ትልቁ ገቢያቸው የላይቭ ነው። ከዛ ላይቫቸውን ሰብስበው ቶሎ ወደ ፊዚካል ቢዝነስ ይታጠፋሉ። በጣም ብልጥ የሆኑ ቲክቶከሮች ማለት ነው። ምክንያቱም ይሄ ቲክቶክ ላይ እንደ እንትን ነው። እሺ የሆነ ታይም በቃ ልጣፋ ትችላለህ። ኢትዮጵያዊ በጣም ስልቹ ስለሆነ የሆነ ታይም ሊሰለች ይችላል። ቶሎ ብለህ ወይ የሆነ ቬሎ ቤትን ወይ ሽቶ ቤትን ኦር የሆነ ነገር ካልከፈትክ መሬት ላይ ያለ ቢዝነስ ካልከፈት የሆነ ታይም ልትሰለች ትችላለህ። ጌም ገብተህ ራሱ ጌም ላይ በወር $100 $200 ማሰራበት ጊዜ ይመጣል። በዛ ላይ ደግሞ ፌመስ እየሆንክ በሄድክ ቁጥር ኤክስፔንስ ሃይ ነው የሚሆነው። ላይክ በራይዶ የምትንቀሳቀሰው ወይ ደግሞ መኪና ያስፈልገኛል ብለህ መኪና በብድር ልገዛ ትችላለህ። ፌመስ እየሆንክ በሄድክ ቁጥር ወጪ በጣም ከፍ እያለ ስለሚሄድ ስለዚህ በዛው ልክ ዕዳ ውስጥ እየገቡ ነው የሚሄዱት። ያላቸው አማራጭ ወይ ፊዚካል ቢዝነሳቸውም በላይቭ የሰበሰቡትን ብር ሰብስበው በማስታወቂያ ትላልቅ ድርጅቶች ካሉ በማስታወቂያ ደግሞ የሆነ ታይም ሄዶ ዴድ ይሆናል። ስለዚህ የመጀመሪያ ገበያቸው ላይቭ ማስታወቂያ እነኚህ ሁለቱ ነው። በቪው ግን አይከፍላቸውም። ትናንሽ ቲክቶከሮች አሉ። ትናንሽ ስለ ትንሽ ፎሎወር ያላቸው ልጆች አሉ አዲስ መጀመር የሚፈልጉ እዛ ጋር ደግሞ ገንዘብ እየሰሩ ያያቸዋል። አሁን ለነሱ ትንሽ ፎሎወር ያላቸው ገንዘብ መስራት ይፈልጋሉ። ፌስለስን ቢሞክሩ የቲክቶክ አውቶሜሽን ቢሰሩ ምን ያህል ሰጀስት ታደርጋቸዋል? ምክንያቱም ገና ፌመስ እስከሚሆኑ ጊዜ ወስድባቸዋል ምናምን ዘንድ ደግሞ እዚህ ጋር ራሳቸው መቻል አለባቸው፣ ገንዘብ እንትን ማለት አለባቸው። ምን ያህል ሰጀስት ታደርጋቸዋል? ወይ በደንብ ነው ሰጀስት ማድረጋቸው። ምክንያቱም አሁን ሊያድናቸውና ሊያተርፋቸው የሚችለው ነገር ቢኖር ፌስለስና ፌስለስ ብቻ ነው። ቢኮዝ ኦፍ ፊዚካል ቢመጡ ለማስታወቂያ ራሱ ረጅም ጊዜ ነው የሚፈጅባቸው። ኢትዮጵያ ውስጥ ምናልባት በማስታወቂያ በጣም ከፍ እያልክ ስትሄድ እንደየድርጅቱ ብራንድ ከፍ ሊያደርግልህ ይችላል እንጂ 30,000 50,000 or 100,000 ቢከፈል ነው በአንድ ማስታወቂያ። የድርጅቱ ካምፓኒ በጣም ሃይ ስኬል ከሆነ ነው 200 300 500 1 ሚሊዮን ሊከፈል የሚችለው። ነገር ግን አንተ ገና ከታች ያለ ጀማሪ ቲክቶከር ሆነ ፌመስ ሆኜ ምናምን ምትል ከሆነ ረጅም ጊዜ ይፈጅባል። ምናልባት አንድ ማስታወቂያ ከመጣ 50,000 ብር ቢከፈል እንኳን 50,000 ስንት ነው? $250 ደግሞ በአውቶሜሽን እናንተ ጋር የሚማሩ ልጆች ኢዚሊ ሜክ ማድረግ ይችላሉ። ስለዚህ አውቶሜሽን አድቫይስ ማድረጋቸው ምክንያቱም በሰሩበት ልክ በደንብ ማግኘት ይችላሉ። 1K 2K 3K መስራት ይችላሉ። ካውንት የሚያደርገው እንደ ዩቲዩብ አቆጣጠሩ አሁን ዩቲዩብ ላይ RPM CPM ይባላል። የሆኑ ቪዲዮዎችን ሊጥልብክ ይችላል። 100,000 ምናምን ታይቶ ከ100,000 10,000 አይ እነዚህ እንትን አይደለም። ሰው አቆጣጠሩ ከዩቲዩብ ይለያል ወይስ እንዴት ነው? አረ የቲክቶክ እንደውም ይብሳል። የምሬ ነው እኮ የቲክቶክ ምን መሰለ ማስታወቂያ የቱ ጋር ማሳየት እንዳለበት ያውቃል። ኳሊፋይድ እና ኳሊፋይድ ያልሆነ ቪው ብሎ ቲክቶክ ላይ ካየኸው ከ5 ሰከንድ በታች የሆኑ እይታዎችን አይቆጥራቸውም። በጣም ብዙ ነው ላይክ የሚያስወጣ በጣም ብዙ ላይክ ለምሳሌ የሆነ የኳስ ቪዲዮ ወደ 2 ሚሊዮን ከታየልህ 1.5ቱን አውጥቶልህ በ500 ብቻ ነው የምከፍልህ ሊልህ ይችላል። ነገር ግን ቢሆንም የተሻለ ነው። እሱ የተሻለ ነው። የሚያናድመች መሰለ ስትመታው ነው በ500 ይሄን ከከፈለ በ2 ሚሊዮን ደግሞ እንዴት ሊከፈለኝ ይችላል ብለህ ሌላ ደግሞ ትላልቅ ካምፓኒዎች መጥተው ቲክቶክ ላይ ሲያስተዋውቁ ቲክቶክ የቱ ጋር ማስተዋወቅ እንዳለበት ጠንቅቆ ያውቃል። ዝም ብሎ ማስታወቂያ አይበትንም። ለምሳሌ የናቲ የቲክቶክ አካውንት ከቴክኖሎጂ ጋር የተያያዘ ነው ብሎ ካሰበ ቀጥታ መጥቶ ታርጌቱን መጥቶ ነው የሚሄደው። ካልሆነ ነገ ላይ የኔ ካምፓኒ ቲክቶክ ላይ ላላስተዋውቀው ይችላለሁ። ለዛ ቲክቶክ በጣም ጠንቃቃ ነው እና አውቶሜሽን ላይ በደንብ አድቫይስ አረጋቸዋለሁ። በተለይ ደግሞ ክረምት ነው፣ በደንብ ስሩ። ጥሩ ስልክ ያዙ፣ ጥሩ ላፕቶፕ ያዙ፣ ለስራ የሚያግዛችሁን ጥሩ ማይክ ግዙ፣ ጥሩ ካሜራ ግዙ። ነገ ላይ ያግዛሉ። እነኚህ ዲጂታል አሁን ኢዚ ይመስላሉ። ለምሳሌ አሁን እዚህ ቤት ውስጥ ያሉ እቃዎች ኢንቨስትመንት የምትጠቀማቸው ኮምፒውተሮች ምናምን በጣም አሁን ለፋዘር ይሄ ኮምፒውተር 250,000 ብር ነው የገዛው ስል ይሄኛውን ይላል ተብያለሁ። እግዚአብሔር ይለዋል ለዚህ ካሜራ ይሄ ሁሉ ብር ምናምን ይሄንን ካሜራ አሁን 300 ምናምን ሺህ ብር ይላል። ስለ ይሄ ቢግ ኢንቨስትመንት ነው። ሪተርን ከጀርባ የሚያመጣው ነገር አለ። አሁን ኮንተንት ክሬተር ማለት እኮ አንተ በቃ ላይፍ ታይም የምትሰራበት ስራ ነው። ላይክ ፋብሪካ በለው። ስለዚህ ለፋብሪካ የሆነ ስፔር ፓርት እንደሚያስፈልገው ላፕቶፕ አንድ ስፔር ፓርት ነው፣ ማይክ አንድ ስፔር ፓርት ነው፣ ላይቶች አንድ ስፔር ፓርት ናቸው፣ ካሜራ አንድ ስፔር ፓርት ነው። ስለዚህ እነኚህ ላይ ኢንቨስት ማድረግ በጣም ትልቅ ኢንቨስትመንት ነው። ስለዚህ ሰው አሁን ልብስ፣ ጫማ ምናምን እዚህ ላይ ኢንቨስት ማድረግ የለበትም። እኔ ራሱ ቆየ ከገዛው ትዝም አይልም። በአጋጣሚ የሆነ ቦታ ገብቼ የሆነ ነገር ከወደድኩ ትገዛለሁ እንጂ ለልብስ ብለህ ትወጣለህ በጭራሽ። የሆነ እኛ ተማሪ ያለ ከነ ማለት ነው ኦልሞስት ሜክ የሚያደርገው ኢትስ በጣም እና የሚያደርገውን ልብስ ጫማ ምናምን ብታይ አንተ ኧረ ልበስ ምን ያደርጋል
ላይክ አወራሩ ራሱ ማለት ነው እንደ ሀብታም እየሆነ መጣ። የሆነ 19 ዓመት ልጅ ነው እና ሲያወራኝ ራሱ ጌች ይሄ እኮ ምንም አያደርግም እኮ ይለኛል። የምታምንም ባታምንም ቤት አለው። 8 ሚሊዮን አውጥቶ ነው ቤት የገዛው። በ30 ሺህ አከራይቶታል። ይመቸው። እድሜ ላይ ስታነሳ እኛ ጋር የሚያጋጥሙ ልጆች አሉና 18 ሳይሞላቸው በቤተሰቦቻቸው ገንዘብ የሚሰሩ አሉ። ላይክ በእነሱ መታወቂያ ቬሪፋይ እያደረጉ በእነሱ ስም አካውንት እየከፈቱ ምናምን እንደዛ ነገር አጋጥሞ ያውቃል? ቤተሰቦቻችን ሌላ ነገር ባያገለግሉን እንኳን መታወቂያቸውን ቬሪፋይ እናደርግበት፣ ያ መታወቂያቸውን እንገለገልበት እንጂ ቲክቶክ የተለያየ መሆን አለበት መታወቂያ። ለዛ የፋሚሊ ናሽናል አይዲያችን ደግሞ በጣም ምርጥ ነው። በስማ ቲክቶክ ቬሪፋይ ያደርጋል፣ የዩኬ አካውንት ላይ ቬሪፋይ ያደርጋል። የሚገርም ነው። ለወደፊቱ እንዳያጠፉበት በጊዜ ቢጠቀሙ የተሻለ ነው። እኔም ያጋጥመኛል። ምርቃት ቮይስ ራሱ ማዘራቸው ምናምን ልከው ደርሰውናል እናመሰግናል ምናምን ፔመንት ስናወጣላቸው ላይክ የሚገራርም ብር ነው የሚሰሩት። ላይክ እድሜ አልሞላምና በማዘር ላክልኝ ባንክ አካውንት የለኝም ነው። ያ በማዘር ነው የሚሉት። በጣም ይገርመኝ። ፋዘር በማዘር ላክልኝ ባንክ አካውንት የለኝም ነው የሚሉት። ያ የሆነ ልጅ እንደዚህ 300 ምናምን ትራንስፈር አድርጌለት በማዘሩ ነው ያስገባል። ቆይ ጌች ባንክ ሊድ ምናምን ጌች አላመንኩም ገብቶልኛል አለኝ። እንዴ በንጋታው ስልክ ምናምን አፕግሬድ አድርገው እንደዚህ አድርጋለሁ ፎቶ ይልኩልሃል። ላይክ በቃ ላይክ በደንብ የሰፖርት እያደረግናቸው ስለሆነ ብቻ ብዙ ሰው መስራት አለበት ብዬ አስባለሁ። ያ አሁን ቲክቶክ ላይ የሚሰሩ ልጆች ኢንቨስት ማድረግ ካለባቸው ነገሮች አንዱ ላይክ ስልክ ተጨማሪ መግዛት የተሻለ ነው። ለምሳሌ ለፍራንስ የተለየ ዩኬ የተለየ ትናንሽ ስልኮች። ቪፒኤን የሚባለው ነገር ምንድን ነው? ይህ ቪፒኤን የሚባለው ነገር ኢንተርናሽናል ሲሰራ ብዙ ያነሷል። አዎ አንዳንድ ሰው ደግሞ ምን ያደርጋል ደግሞ ይላል። እስቲ ስለሱ ቪፒኤን ብቻውን በቂ አይደለም። ነገር ግን ቪፒኤን ምንድን ነው? ቪፒኤን ማለት የአንተን አይፒ አድሬስ ወደ ሌላ ሀገር የሚቀየር ነው። ለምሳሌ ኢትዮጵያ ውስጥ ሆነ አፕሎድ የምታደርገውን ቪዲዮ ዩናይትድ ኪንግደም ላሉ ሰዎች እንዲደርስ የምትፈልግ ከሆነ ቪፒኤን ትጠቀማለህ። ግን ቪፒኤን ብቻውን በቂ አይደለም። ኦልሞስት ወደ እኛ ጋር ወደ 17 መንገዶች አሉ። ስልካቸው ሙሉ ለሙሉ ወደ ዩናይትድ ኪንግደም ለማሳፈር ያንን 17 መንገድ ካልተከተሉ አሁንም የኢትዮጵያ ቪዲዮ ይመጣል። ስለዚህ በተአምር የኢትዮጵያ ቪዲዮ መምጣት የለበትም በጭራሽ። የዩኬ አካውንት ተጠቅመው የሚሰሩ ሰዎች፣ የዩናይትድ ስቴትስ ተጠቅመው የሚሰሩ ሰዎች የኢትዮጵያ ኮንተንት ከነውኑ መምጣት የለበትም። ያ ይመጣል አልፎ አልፎ። ሲመጣ ግን ወዲያው ቀየር አድርገህ ላይክ ቲክቶክ ምን አለው የሆነ አፍታ ላይ ወደ ኢትዮጵያ ትራቨል እያደረክ እንደሆነ ነው አንደርስታንድ የሚያደርገው አልጎሪዝሙ ማለት ነው። ላይክ ለምሳሌ እኔ አሁን ዱባይ ሄድኩ አይደል? ቀጥታ ዱባይ ዩሮፕ አራይቭ እንዳደረኩ የተወሰነ የኢትዮጵያ ይመጣና ዱባይ መግባቴን ዲቴክት ያደረግና የአረብ ምናምን ቪዲዮ ይመጣል። ግን እዛ ሁኜ አለቅም በታምር ቪዲዮ። ለምን? የኢትዮጵያ ኮንተንት አልጎሪዝሙ ለቅቄ አይቼዋለሁ ከዚህ በፊት። እዛ አካባቢ የሚደርስ ወይ ከዱባይ ጋር ምናምን የተገናኘ ወይ ማዳም ቤት ከሚሰሩ ሴቶች ጋር ምናምን የተገናኘ ቪዲዮ ካልሆነ ሰው በቃ እንደ ቀልድ ስክሮል አድርጎ እዛው ዴድ ያደርገዋል ቪዲዮ ማለት ነው። ምናልባት አሁን ከሄድኩ ስለ ዱባይ ምናምን ልለቅ እችላለሁ። እና ቲክቶክ የሚረዳው ቪፒኤን ስንጠቀም እዛ ዩኬ ላይ ላሉ ሰዎች የሚያደርስልን ቪፒኤን አድሬስ ይቀይረዋል ማለት ነው። የስልካችንን አድሬስ የሚቀይርልን ነው። ያንን በደንብ በስትክክል መጠቀም አለባቸው። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? arifgate.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት፣ እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። ወደ አንተ ህይወት እንመለስና ሐዋሳ ላይ ብዙ ነገር እያካሄድክ ነው፣ ብዙ ወጣቶችን እያገዝክ ነው። እኛ መተን ነበር እና ሐዋሳ ላይ የሚገርም ቦታ ተከፍቷል። ላይክ በጣም የሚገርም ለወጣቱ ጊዜውን እንዳያባክን ብዙ ነገር የተሟላ እና ስለሱ ንገረን እስቲ። ሲኤስአብ ከዩቲዩብ ጋር ተመሳሳይ ነው። ኢትዮ ሲኤስ ማለት ኢትዮ ኮምፒውተር ስኩል ማለት ነው። የኛ ተማሪዎች እንደ ላይብረሪ ምናምን የሚጠቀሙበት ነው። ኦንላይን የሚማሩ ተማሪዎች እንደ ላይብረሪ ይጠቀሙታል። ቦታውም አሪፍ ነው። 11ኛ ፎቅ ላይ ሐዋሳ ላይ ትልቁ ህንፃ ላይ ካልተሳሳት ሌላ 12ኛ የተሰራ ነው። እሺ ትልቁ ነው። ይህ ቪዲዮ በመቀጥልበት ጊዜ እዛ ላይ ተማሪዎች መጥተው የሚጠቀሙ በትንሽዬ ብር፣ በጣም ትንሽ ነው። የክራዩንም አይከፍልም።
በጣም በትንሽ ብር ገብተው የሚጠቀሙበት ነው። በጣም ፈጣን የሆነ ዋይፋይ አለ። ሲያስፈልግ ሰዎችን ኔትወርክ የሚያደርጉበት ቦታ ነው። እዛ ኮፊ ቦታ አለው። ወደ 400 ካሬ ስፔሱ ያለው ሰው ወደ ሶሻል ሚዲያ መምጣት ስላለበት ካሜራ፣ ላይት፣ ማይክ ሁሉ ነገር በትንሽ ብር አቅርበንላቸዋል ማለት ነው። እዛው ይጠቀማሉ። በሚቲንግ ሩም አለው እዛው ሳውንድ ፕሩፍ ያላቸው አይልቴ ስቶፍል ምናምን የሚፈትኑ ሰዎች ያንን የሚጠቀሙበት ቦታ ወደ 400 ካሬ ላይ ያረፈ ስፔስ አለን ማለት ነው። እኛም ሎኪን አድርገን የምንሰራው እዛ ነው። እዛ ሲመጡ እነዚህ ነገ አሁን ያልካቸውን ነገር ሙሉ ለሙሉ ማግኘት ይችላሉ። ለዛ ነው ታዲያ እዛ እያመረታችሁ ነው እዚህ የተጨናነቀበት። ሎኪን ለማድረግ በጣም አሪፍ ነው። አዲስ አበባ ምንድን ነው እንጃ ድንገት ወይ ኢምፖርት ኤክስፖርት ላይ ልታገኘኝም ትችላለህ። ቢኮዝ ኦፍ የምታገኘው ሰው በጣም ብዙ ስለሆነ አሪፍ ቦታ ያደርሳል። ፋይናንሻል ምናምን እርግጠኛ ነኝ አሪፍ ቦታ እንደሚያደርስ፣ ግን በደንብ የራስህን አቅጣጫና የራስህን ፍላጎት ለመከተል ትንሽ ቻሌንጅ ያደርጋል። ከብዙ ሰው ጋር ኮሚኒኬሽን ታደርጋለህ። ከብዙ ሰው ጋር ስትገናኝ ዲማንዱ ሰፊ ነው። ከተማው በጣም ሰፊ ነው። የምታገኘውም ሰው ላስተምር ብትል ራሱ የሚማረው ህዝብ ቁጥር ብዛት ሰፊ ነው እና በደንብ ሎክ አድርጎ ይዝሃል። መምጣታችን አይቀርም። ኦልሞስት ተቃርበናል። እንደዛ ከሆነ ታዲያ ሐዋሳ ለአዲስ አበባ ትመጣለህ ምናምን በወር ስንት ብር ታወጣለህ? እስኪ ምን መሰለህ እኔ ስለ ወጪ ምናምን አልጨነቅም። የሰራተኞችን የደሞዝ ቀን ራሱ አላውቅም። በቃ ቴክስት ላኩልኝ ነው የምልህ። ለምንድነው መጨነቅ አልወድም። ስለ ፊውቸር ምናምን ስጋ መጨነቅ ምናምን ስላልማሉት ቴክስት ሳይረጉልኝ በዛው ሰዓት እልክላቸዋለሁ። ብቻ ብዙ ነው። ቢያንስ ከዚህ እስከዚህ በለሽ የምታወጣው ነው። ገቢን ተው አንሳማ ፌንት ነቅልባላ ልደምር እንዴ ብዙ ነው። 600 ኦኬ 700። ስለዚህ ሶሻል ሚዲያ ግቡ። ወጪው እንደዚህ ከሆነ ገቢውን እናንተ ሳሉት እኛ እንናገር። አሁን እንደዚህ አሁን ብር ሰራን እንደዚህ እናወጣለን ስንል ዝም ብለን የሚመጣ ይመስላችኋል? በየወሩ ቋሚ ነገር ወጪ ይኖርባል። እንደዛ ለማውጣት ደግሞ ቀጥታ ፓሲቭ ኢንካም ያስፈልጋል። ሁሌ ገቢ ያስፈልጋል። ያንስ ደግሞ ፓሲቭ ኢንካም ብለህ ስታስረዳቸው በአንድ ጀንበር የሚመጣ ምናምን ሰዎች እንዴት ነው ወደ ፓሲቭ ኢንካም ያላቸው ነገር መቀየር የሚችሉት? እንዴት መስራት ይችላሉ? አንድ ገቢ መንገድ ነው የሚያስፈልጋቸው ወይስ 2-3 መያዝ አለባቸው? ባይብል ላይ ይመስለኛል መረብህን በሰባት ጣል ይላል። ስለዚህ መልቲፕል ገቢ ያስፈልጋል። መልቲፕል ገቢ ደግሞ ኦንላይን ላይ ቢሆን የተሻለ ነው። ላይክ ቲም ላይ ብሰራ በአፕወርክ የሚምጣል፣ በቪዲዮ ኤዲቲንግ ኤጀንሲ የሚምጣል፣ በዲጂታል ማርኬቲንግ የሚምጣል፣ በሁሉም በዌብ ዲቨሎፕመንት የሚምጣል። ለምሳሌ ሁሌ እምላቸዋለሁ የኛ ተማሪዎች አሉ ቲክቶክ ላይ ከሰራችሁ ካሜራ ግዙ፣ እንትን ግዙ፣ ኢንቨስት እንዲያደርጉ ነው። ቀጣይ ለሌላ ቢዝነስ ራሳቸው ማዘጋጀት ስላለባቸው ማለት ነው። ላይክ አሁን ኢትዮጵያ ውስጥ ያሉ ቲክቶከሮች እንደሚጠቀሙ ለምሳሌ ማታ ላይቭ ይገባሉ። ቀን ወር የሜካፕ የሚሰሩበት ቦታ አለ፣ ወይ የቬሎ ሱቅ አላቸው፣ ወይ የሽቶ ሱቅ አላቸው። ልክ እንደዛ ይሰራሉ። ወይ የስልክ ቤት አላቸው። እንደዛ አይነት ነገሮችን ይሰራሉ ማለት ነው። ስለዚህ መልቲፕል ኢንካም ያስፈልጋል፣ ግን ፓሲቭ መሆን አለበት። የሚመጣ የሶሻል ሚዲያው ደግሞ በዶላር ስለሆነች ታጽናናናል። ኢንተርኔት ቢዘጋስ ብለህ ፈርታታቅ? አዎ እንዴ በጣም እንጂ እንዴ 1-2 ቢዝነስ ፊዚካል ቢዝነስ ያስፈልጋል። ለዛ ነው ቅድም ያልኩ የሆነ ቦታ ቢዝነስ ሊኖር ይገባል፣ ፊዚካል ቢዝነስም ያስፈልጋል። እና ኢንተርኔት ቢዘጋት እንዴ ባለፈው በጦርነቱ ሰዓት ራሱ በጣም ስጋት፣ ግን በቀላሉ አይዘጋም። ብዙ ነገር አሁን ዲጂታል ስለሆነ ኢንተርኔት ቢዘጋ ሁሉም ነው የሚጎዳው። ስለዚህ በጣም አይዘጉትም። እሺ፣ ስለዚህ ኦንላይን ላይ ቢዝነሳቸውን እንዲያደርጉ ሰጀስት ካደረግን ኦንላይን ላይ ቢዝነስ ለመጀመር ላይክ እንደ ቢሮ እንደመክፈት ካፒታል፣ ትልቅ ካፒታል ያስፈልጋቸዋል? ፈርኒቸር ለመስራት፣ የቢሮ ዕቃ ለመስራት ምናምን ካፒታል ያስፈልጋቸዋል ወይስ ከዜሮ መነሳት ይችላሉ? እንዴት መስራት ይችላሉ ኦንላይን ቢዝነስ ለመጀመር? ኦንላይን ቢዝነስ ቤታቸው እኮ ነው የሚሰሩት እኮ። ወደ ኦንላይን ቢዝነስ ማለት ኦንላይን ቢዝነስ ሌላ የሆነ ታምራት አይደለም። በቃ ስልክ ካለ ስልክ ዋይፋይ ከተገናኘ ኦንላይን ውስጥ ገብታል። በቃ እዛ ውስጥ ስራ መፈለግ ነው። ቲክቶኩ ስራ ነው፣ ዩቲዩቡ ስራ ነው፣ ቪዲዮ ኤዲቲንግ እዛው ተምሮ ማግኘት ስራ ነው። ኦንላይን ስኩሎች አሉ፣ ዌብሳይት ላይ የፈለገውን ስኪል ተምሮ ማግኘት። ከዛ በኋላ እዛው አፕወርክ ላይ ሊሆን ይችላል፣ ፋይቨር ላይ ሊሆን ይችላል፣ አፕላይ አድርጎ ስራ ማግኘት ስራ ነው። ስልካቸው ቢሮቸው ነው፣ ኢንተርኔታቸው ሁሉ ነገራቸው። ስልክና ፒሲ ካላቸው፣ ፒሲ ራሱ ግዴታ አይደለም ስልክ ካለ። አሁን ላይ ያሉ ስልኮች እኮ ድሮ ይሄ ቶሹባ ምናምን ትላልቅ ላፕቶፖች ከነሱ የሚበልጡ ፕሮሰሰር እኮ ነው ያላቸው። አስበው ፕሪሚየር ፕሮ አሁን ስልክ ላይ ያለ እኮ። ባለፈው አንድ ያየሁት ሲወጣ ቼክ ሳደርገው ፕሪሚየር ፕሮ ስልክ ላይ ያለ። ካብከት ላይ ያሉ ቴምፕሌቶች እኔ አሁን ያስደነግጡኛል። ለወደፊቱ ብዙ ነገር ነፃ ሊሆንልን ነው ማለት ነው። ስለዚህ ስልክ ሁሉንም ነገር ይሰራል። ዩቲዩብን መስራት ብትፈልግ፣ ቲክቶክን መስራት ብትፈልግ፣ ኤዲቲንግ ራሱ ኢላይት ሞሽን ታውቀዋለህ፣ አፍተር ኢፌክት ፒሲ ላይ የሚሰራውን ነገር በደንብ ይሰራል፣ በስልክ ይሰራል። ስለዚህ አንድ ሰው ስልክ ካለ በቂ ነው። የመጀመሪያ ጥያቄ ሰው ወደ እኔ መጥቶ እኔ ምንም መስራት ምንድነው የምሰራውን አላውቅም ምን ልጀምር ጌች ካለ መጠይቀው ስልክ ከገዛ ምን ያህል ጊዜ ሆነ እለዋለሁ። የመጀመሪያ ጥያቄ እስከዚህ ጊዜ ድረስ ይህን ስልክ በእጅ ይዘ መለወጥ ካቃተ
በጣም ከባድ ነው። ምክንያቱም እቺ አሁን በተለይ ቲክቶክ ከመጣች በኋላ ስክሮል የምትለዋ ነገር ስክሮል የምትባለው ነገር ባይዘው ሁሉም ጋር አስቸጋሪ ነች። እኔ ጋርም ታስቸግራለች። አንዳንዴ ዝግት አድርጌ ስልኬን ወረውረዋለሁ ወይ አልጋ ላይ ምናምን ወይ የሆነ ሶፋ ላይ ወረውረዋለሁ። ሰው ታይሙን እንዳያውቅ አድርጎታል። ያ ነገር ስለያዘው እንጂ ማለት ነው። ሰው ስልኩን ብቻ ይዞ መለወጥ ይችላል። አዎ በደንብ ከ18 ዓመት በላይ ሆነው ምንም ስኪል የለኝም። ዛሬ ከዜሮ ብጀምር በዚህ በ6 ወር ውስጥ ምን ልስራ? ምን አይነት ነገሮች አሉ? የቱ ያዋጣል? አሁን በፊት የቱ ያበላል ነበር የሚባሉ፣ አሁን ኦንላይን ላይ የቱ ያዋጣል? ኮምፒውተር ሳይንስ ያበላል ተብዬ የገባሁት ፍላጎትም ስለነበረ ዛኔ ምን ይሻላል እንደዚህ ቶሎ ተመረቄ ቶሎ ስራ ማገኝበት ምናምን እንጂ እንደዚህ ኦንላይን ውስጥ ገባለሁ። ኮምፒውተር ሳይንስ ነበር ካንተ ያበላል ብለህ ተበላ ያበላል ብለህ ነበር የገባ ነውና የዛኔ የነበረ ትሬንድ አለ። አሁን ኦንላይን ላይ ይመጡና የቱ ቶሎ ይሰራል፣ ብዙ ብር የቱ ይገኝበታል ምናምን ብሎ ይጠይቃሉ። ግን ምንም ስኪል የላቸው። በቃ ኦንላይን ላይ መስራት ይፈልጋሉ፣ ገንዘብ ማግኘት ይፈልጋሉ። በ6 ወር ውስጥ አንድ ሰው መግባት ቢፈልግ ምን ሰጀስት አደርገዋለሁ? ስኪል ነው ምን አይነት ስኪል ነው? እንዴት አድርጎ 6 ወር ብዙ እኮ ነው። የመጀመሪያ ግን ፍላጎቱን ማወቅ አለበት የሰው ልጅ። መጀመሪያ ሪሰርች ማድረግ አለበት በደንብ። ሁሉንም ፊልድ ቢያውቃቸው የተሻለ ነው። የግራፊክሱንም፣ የቪዲዮ ኤዲቲንጉንም፣ የዩቲዩብንም፣ የቲክቶክንም ሁሉንም አውቆ አንዱ ላይ ዲሳይድ ማድረግ አለበት። አሁን ላይ ደግሞ ኢንፎርሜሽን ለማግኘት እኮ እድሜ ለኤአይ ፈትፍቶ ይሰጣል በደንብ። ክላውድም ጂሚናይም ቻት ጂፒቲም ተጠቅሞ የሆነ ሰው ቢያንስ ፊልዱ መምረጥ አለበት። የመጀመሪያ ወዴት አቅጣጫ መሄድ እንዳለበት አቅጣጫውን ነው ማወቅ ያለበት። ካልሆነ መሀል ላይ ደርሶ ሊመለስ ነው። ቪዲዮ ኤዲቲንግ ላይ ፕሮፌሽናል አድርጎ እሱ ላይ ብቻ አድምቶ ከሰራ ማያወላውል ከሆነ ነገ ያበለዋል፣ ምንም ጥርጥር የለው። ግን የሚወላውል ከሆነ ነው መንገድ ላይ የሚቀረው ማለት ነው። ማይወላውል ከሆነ ያደርሰዋል። የመጀመሪያ 6 ወር በጣም ብዙ ነው። ምክንያቱም በቀን ቢያንስ 8 ሰዓት እንኳን ይስራ። እሺ በደንብ ህይወቱን መለወጥ ስለፈለገ 8 ሰዓት አስበው። 8 ሰዓት ሎኪን ብታደርግ ከስልክ ርቀ ከሆነ ዲስትራክሽን ርቀ 8 ሰዓት ሎኪን ብታደርግ ምን ሊፈጠር ይችላል? በጣም ብዙ ነገር። ስለዚህ 8 ሰዓት በየቀኑ ለተከታታይ 6 ወር ማለት ተው ልጁ የሆነ ሚራክል ውስጥ ነው የሚገኘው። ምክንያቱም አሁን ላይ ነገሮች ሎኪን ለማድረግ አይመቹም። ስልክ አለ እዚህ ጋር ኖቲፊኬሽን፣ ቲክቶክ ያለ ያምራል። አንዴ ከጀመርክ ያንን ነገር ገታ አድርጎ ረዥም ሰዓት ቢቆይ በደንብ ብዙ ነገር መስራት ይችላል። 6 ወር ከበቂ በላይ ነው። ቲክቶክና አሁን ስትል ስክሮል በተለይ አቴንሽን አብዛኛው ሰው ማይንዱ አሁን ዩቲዩብ ላይ በፊት በቃ ሎንግ ቪዲዮ ያለ ይማራል ምናል። አሁን ግን በቃ ፊልም ራሱ እንኳን አያለው ቢል ቲክቶክ ላይ ገብቶ በቃ ባጭሯ እንትናውን ማየት የሚፈልገው እንጂ ረጅም ሰዓት መቀመጥ አይፈልግም። ዴዲኬሽን ሆኖ በቃ ሎኪን አድርጎ መስራት አይፈልግም አብዛኛው ሰው። እና ለምንድን ነው ያን ነገር እንዴት ነው ሶልቭ ማድረግ የሚቻለው? ይሸንጣል የሆነ ሰዓት ላይ ቆሽ በቃ እንትን ግን ስራን አስቶ ሁሌ ላይፍን ወደኋላ ያስቀረዋል። እና what do you think? ቲክቶክ የሚባለው ነገር ለዩቲዩብ ራሱ ራስ ምታት እኮ ነው ታውቃለህ። ለዩቲዩብ፣ ለፌስቡክ፣ ለትዊተር ለሁሉም ራስ ምታት የሆነ አፕሊኬሽን ቢኖር ቲክቶክ ነው። ምክንያቱም ቲክቶክ ከመጣ በኋላ ነው ዩቲዩብም ፌስቡክም ሁሉም ደነገጠ። ስለዚህ ሪል ማስገባት አለብን አለ። ካየኸው እኛ ዌብሳይታችን ላይ ሳይቀር ሪል አስገብተን አይተዋል አይደል? ቢኮዝ ኦፍ ሰው በቃ ሾርት እየሆነ ነው ስክሮል እያደረገ። ስለዚህ ለብዙ ሰው ለብዙ ካምፓኒዎች ራስ ምታት የሆነ አፕሊኬሽን። ለዛ ነው ባለፈው ድርድር ላይ የተቀመጡት እኮ አሜሪካኖች። እና በጣም ከባድ ነው። እና ሲሰሩትም ለረጅም ጊዜ ጥናት አድርገውበት እንዲህ በቀላሉ አይደለም። የሆነ በ1000 በ2000 ወይ በ10000 ሰው ላይ ጥናት አድርገው ነው። ለምሳሌ የምዕራባውያንም ወደዛ በኩልም ያሉት በደንብ ምርምር ሰርተውበት ነው። አሁን ቲክቶክን ሳታስበው ላይኩ እዛ ጋ ነው። አስበው በአንድ እጅ ስክሮል እያደረግ በአንድ እጅ እዛው ፎሎ ማድረግ ትችላለህ፣ በአንድ እጅ ላይክ ማድረግ ትችላለህ፣ በአንድ እጅ ኮሜንት ማድረግ ትችላለህ፣ በአንድ እጅ ሼር ኤቭሪቲንግ ዩአይን ሲያስቀምጡት ተጠንቶበት ነው። ስለዚህ ስራ አይፈጥርብህማ። ዲኤስቲቪ ማይሰጥህን መዝናናት፣ የሆነ ሙቪ ቤት ገብተህ ማይሰጥህን መዝናናት ይሰጣል። የሚሰራው እጅ አንድ እጅ ብቻ ነው። በጣም ከባድ ሆኗል። አሁን ቲክቶክ ላይ ገንዘብ ይሰራል በሾርት። ፌስቡክ ሰሞኑን እየጀመረች ውድድር ላይ ናቸው። ሾርት አስገባ፣ ፌስቡክ ሪል አስገባ፣ ኢንስታግራም አለው ምናምን። ዘን ፌስቡክ ደግሞ በደንብ ነው የሚከፍለው ውጭ ላሉ እየተባለ ነው። ስለሱ እስቲ የሚገርም ነው። ፌስቡክ በጣም ነው የሚከፍለው። ምን መሰለህ እኔ ጋር በጣም ብዙ ነገሮችን እኔ አጥንቼ ምናምን አይደለም የተማርኩት። እኛ ጋር ከሚመጡ ልጆች ብዙ ኮኔክሽን ስላለን ትማራለህ። እንዴት እንደሚከፍል እንዴት በቃ ምን እየሰሩ እንዳለ ብዙ ሚስጥሮችን ታውቃለህ። እና በዛ መንገድ ብዙ ነገር አውቄያለሁ። ፌስቡክ በጣም ነው የሚከፍለው። ካልከፈለማ ከጨዋታ ውጭ መውጣቱ ነው። ስለዚህ መክፈል አለበት። የሚከፍለው ደግሞ ከነሱ የባሰ ነው።
አዎ በቪዲዮ ይከፍላል፣ በፎቶ ይከፍላል፣ በስቶሪ ይከፍላል፣ በሁሉ ነገር ነው የሚከፍለው። በጣም የተሻለ ነው የሚከፍለው። ግን አካውንት ነው ችግሩ። አካውንት ኢትዮጵያ ውስጥ መሆን የለበት፣ ውጭ ሀገር አድሚን ማድረግ አለባቸው እንጂ በደንብ እንዲህ ኦፖርቹኒቲ እኮ አሁን ሰው ሰፊ ነው። ወጣቱ አሁን በዚህ ሰዓት ለመለወጥ አሁን እኛ ከምንላቸው ከኦንላይን ስራዎች ውጭ ሌላ አማራጭ የለም። በቀላሉ እነሱን ነው ማግኘት የሚችለው። ኢዚሊ ሊሆን የሚችለው እነሱ ነው። ሌሎች ጊዜ ሊፈጁ ይችላሉ። ስለዚህ ሾርት ዌይ ሊሆን የሚችለው እነኚህ ሶሻል ሚዲያ ሞኔታይዜሽን የሚባሉ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ሌሎች የሞኔታይዜሽን መንገድ ካሉ እነሱ ላይ አካውንትን ሞኔታይዝ አድርጎ ገንዘብ ማግኘት በጣም ኢዚሊ ነው። ሁለተኛ ያው የሚከፍሉትም በዶላር ስለሆነ ኢትዮጵያ ውስጥ ብዙ ቀዳዳ ይደፍናል። የሆነ ሰዓት ላይ ስናፕቻት ይከፍላል እና ያልሞከርኩት ነገር የለም። አሁን እሱን ያልተሳካልኝ ላይክ የሚከፍለውም ላይክ ሪሎችን ዩቲዩብ ፖድካስቶችን እየሰማ ነበር እና እዛ ላይ ድንገት ሳያት ነው ስናፕቻት ይከፍላል ስናፕቻት የፎቶ እንትን የሚሉበት ምናምን ብዬ ገባው። ቼክ እያደረኩ ነበር፣ ሪሰርች እየሰራው ከቲክቶክ ከዩቲዩብ ከምንም በላይ እሱ ይከፍላል ስናፕቻት። ግን መንገዱ ነው ሪሰርች እየሰራ ነው ስናገኘው እንትናልና እንጂ ላይክ ዓለም ላይ ካሉ ፕላትፎርሞች በጣም ትልቁ የሚከፍለው ስናፕቻት እና ላይክ ሴቶች ይበዙበታል። ስለዚህ ይሄ ማለት የውበት ምናምን ቁሳቁሶች በደንብ ይሸጡበታል። እንደዛ አይነት ማስታወቂያዎች ይተዋወቁበታል። አሪፍ ይከፍላል። እዚሁ አእምሮ የሰራው ማለት ነው። ኦኬ በደንብ ነው የሚከፍለው። እና እስቲ አንተም ሪሰርች ስራበትና ስናፕቻት አልጠቀምም። እኔም አልጠቀም። የዛኔ ነው በቃ ስናፕቻት እንዴት ነው ፎቶ እንደዚህ የሚያደርጉበት እዚህ ጋር ምናምን አሳ ምናምን የሚያደርጉበት አለ ሴቶች ምናምን ብዬ ቼክ እያደረጉት ነበር። ምናልባት በጊፍት ምናምን ሊከፍል ይችላል። ግን ቼክ ላርክ። አሁን ከዚህ ቪዲዮ ላይ የአንተን ቪዲዮ ከሰሙ በኋላ የሚጀምሩ በጣም አስማት የሆኑ ልጆች አሉ። ቼክ አርጉት፣ የምር ቼክ አርጉት። ትንሽ እንትኑ ነው በቃ የሆነ መንገዱ ነው የሚፈልጉት። በስንት ሺህ ፎሎወር፣ በስንት ሺህ እይታ እንዴት ነው አፕላይ የሚደረገው? ይህንን መንገድ ካሳያቸው በጣም አስማት የሆኑ ልጆች አሉ፣ ያሳየዋል። ከዛ ውጭ ጌች አሁን እንደዚህ ስለ ብር አገኘን ማግኘትን አወራን እንትናልን ምናምን ብር አተታቃለህ አደንግጠ ብር አጥቼ ማቆመች መሰለህ። የፈርስት ይር ተማሪ እያለሁ ከትምህርት ቤታችን ወደ ቤት ለመሄድ 5 ብር ተበድሬ ያውቃለሁ በተከታታይ። እንዴት ነው ስሜት? ሰው መጠየቅ አረ ደስ አይልም፣ መሸማቀቁ ራሱ። ነገር ግን አሁን ከሶሻል ሚዲያ በኋላ ድንገት አካውንቴ ባዶ ሊሆን ይችላል፣ ኦር የሆነ ነገር ገዝተህ ምናምን፣ ግን ኢዚሊ ታመጣዋለህ። ምን አሳጥተዋል? ሶሻል ሚዲያ ላይ ለመግባት ምን አይነት መስዋዕትነት ከፍላል? ሶሻል ሚዲያ ላይ ለመግባት ለመስራት የሆነ ነገሮችን ለማሳካት ምን አሁን ስጀምር የነገርከኝ ታሪክ አለና ምን ዋጋ አስከፍለዋል? ረዥም ጊዜ ቤት ውስጥ ሆኛለሁ፣ ከፍሬንድ ምናምን ርቄ፣ ስልኬ ምናምን ዝጎ ነው። ማህበራዊ ህይወት ነው የሚባለው። እንዴት አሳለፍኩ? እንዴት ቻልኩ? ምክንያቱም አንዳንድ ሰዎች መጀመር ይፈልጉ ነው ለጓደኛ እንዴት እሱን ትቼ ምናምን ብለው ይተውታል እንትናቸው። አዎ ግን ለምንድን አላውቅም፣ የሰው ምን ይለኛል የሚለው ነገር የለም ማይንድ ሲቲ ውስጥ የለም፣ ማይንድ ሲቲ ውስጥ የለም። በቃ ሰው ምን ይለኛል ምናምን የሚል በፊት በጣም እጨነቅ ነበረ እኔ። አሁን ባልኩ ጠፋው ባልኩ ጊዜያቶች ውስጥ የለም 8 ወር ምናምን ነገር። በዛ ጊዜ ውስጥ በጣም መጽሐፍ ማንበብ ጀመሩ። ከዛ መጸለይ፣ ከዛ ረዥም ጊዜ መጾም ምናምን፣ ከዛ የሆነ የአዲስ ሰው ቢውልድ አለ አይደል? ከዛ ጊዜ በኋላ ነው እንደዛ የመጣው። በፊት ላይ አሁን ለምሳሌ በጣም የሚያጋጥመኝ ስላለ ነው። የሆነ ሰው የሆነ ነገር ጀመርኩና ጓደኛው ና ሲለው የማይሰራልህ ምናምን ሲለው በቃ ጨዋታውን መዝናናቱን እየመረጠ ያንን ነገር ይተውታል። አንዳንድ ሰዎች ደግሞ በቃ ጓደኛን ምናምን በቃ ዋጋ ያስከፍላል የሆነ ነገር ለማግኘት፣ በቀላሉ አታገኘው። እንደዛ ሲሆን ስኬታማ የሚሆንበት ምንም አይነት ምክንያት የሚኖር አይመስለኝም። ያ አሁን እኔ ጋር የሆነ ሰው ከመጣ ምንድን የኔ ባህሪ አይመችም፣ ከኔ ጋር ማች አድርጎ ይቀጥል፣ ካልሆነ መሮት ትቶት ሄዳል እንጂ ማለት ነው። በዛ አልነዳም ብዙ ጊዜ ችግሬ ማለት ነው። በቃ ሄደ 2 ቀን 3 ቀን አብሮኝ ይሆናል፣ ውፍ ብሎ ደክሞ ትሄዳል እንጂ አብሬ ምናምን ወደዚህ ምናምን መሄድ ነገር የለም። ጓደኞች ጋር ስትገናኝ ስለምንድን ነው አብዛኛው ጊዜ የምታወሩት? ስለ ገንዘብ ነው። እንዴት ገንዘብ እንስራ ነው? ያ ክሬት ስለ ስራዎች እናወራለን፣ ስለ አዳዲስ ነገሮች። ለምሳሌ የሆነ ይህን ልጅ እድሜ ናየው 18 ዓመት ነው ምንድ የሰራው የሰራውን ሶፍትዌር ምናምን ላይክ እንደዛ አይነት ነገሮች እናወራለን። በመሀል አብዛኛው የሚጠቅም ነገር ነው የምናወራው። ወራቦት አዲሱ ፕላትፎርማችን ሶፍትዌር ስትል ኢትዮ ኮምፒውተር .ስኩል ከባድ ኢንቨስትመንት። እንዴት ነው? ሪል አለው፣ ጭራሽ ሪል አለው። ብቻ ብዙ ፊውቸር አለው። ሶሻል ሚዲያ ምናምን አካትበታለን። ሰፊ ነው በጣም። ሞባይል አፕ ስቶር፣ ፕሌይ ስቶር ምናምን እየተቃረበ ነው እሱ። ምንድነው ፐርፐዙ? እንዴት አሰብከው? ምንድነው የሚያገኙበት? ፐርፐዙ ምንድነው? ተማሪዎቻችንን መከታተል እንፈልጋለን። ምናልባት ታዝበህ ካወቀው በፊት ቴሌግራም ላይ ነው የምናስተምረው እና ቴሌግራም ላይ ደግሞ ሰው ሲፈልግ ያይል ሲፈልግ አያይም። ከዛ መጨረሻ ላይ ይመጣና ይናገራል። ስለዚህ ባክ ላይ መከታተል አለብን። አሁን ያለው ሲስተማችን ባክ ላይ የሆነ ተማሪ እስከ ስንት ደቂቃ አይቷል፣ የቱ ጋር ነው ያቆመው ምናምን እንደውልላቸዋለን። ለምን ያቆምከው ቪዲዮን?
ከአንዱ ቪዲዮ በኋላ ዘሎ መጨረሻውን ማየት አይችልም ሰው ፍጥነት ስለሚፈልግ። ስለዚህ እያንዳንዱ ሎክ አለው፣ ትራክ እናደርጋለን በደንብ። ላይቭ ቻት አለው እዛው ሲስተሙ ላይ መምህሩን የሚያገኝበት ላይቭ ቻት አለው። ፒዲኤፍ አለው እዛው። ኖት መጻፍ ይችላል ሲስተሙ ላይ ኖት መጻፍ ያለው ሁሉ ነገር እኔ እንደምፈልገው ነው ቁጭ ብዬ እየሰራ ነው ማለት ነው። ያ ጠዋትና ማታ እየሰራ ነው። በጣም ቢግ ሲስተም ነው። ስንት ጊዜ ፈጀ? 6 ወር ፈጅቷል። ተለፍቶበታል። 6 ወር ፈጅቷል። ሀሳብ ሲፈርስ እንትን ሲል ምናምን፣ ግን በደንብ ሲስተሙ እንዲያልቅ 2 ወር ነው። ጠዋትና ማታ 2 ወሯ ተው በቃ ሎኪን ተደርጎ። እኔ ራሱ እንደዚህ አልነበርኩም። በቀን አንዴ ነው የምንበላው። የሆነ በቀን ይመጣል አንድ ላይ በቀን አንዴ እንበላለን። ከዛ ማታ አካባቢ የሆነ ነገር ይመጣል፣ ቡና፣ ኢነርጂ ድሪንክ ምናምን እያደረግን ሰራ ነው። ሶ ላይክ በደንብ ቢገቡበት ወርዝ ያደርጋል ክላሱ ላይ። በስማ ምንም ጥርጥር የለው። በጣም ፕራውድ ከማድረግባቸው ክላሶች ናቸው። እኔም ክላሶችን ሹት ሳረጋቸው አስበው፣ ቲክቶክ 40 ሌክቸር ሲኖረው በጣም ብዙ ነው። ዩቲዩብ ወደ 50 ሌክቸር ምናምን አለው። ዲጂታል ማርኬቲንግ 60 ሌክቸር አለው። ፕራይሱም ከፍ ያለ ነሱ እና ቤዚክ ኮምፒውተር አለው። እና እኛ የምንፈልጋቸው ፊልዶች ብቻ ነው ያሉት ማለት የምንፈልጋቸው እና እኛ ስንሰራባቸው የነበረው። አሁን ቤዚክ ኮምፒውተር ሳይንስ ስለነበረን ከኛ ጋር የሚያያዝ ነው። ዩቲዩብን በለው ቲክቶክን በለው ዲጂታል ማርኬቲንግ ሶስቱም ላይ የሰራንበት ዘርፍ ስለሆነ እዛ ላይ ነው እየሰራን ያለ ነው። ሰው ገብታችሁ አብዛኞቻችሁ ቼክ አርጉት። ቼክ አርጉትና ሀሳብ አስተያየት እንቀበላለን። እንቀበላለን። ፊቸር ይጨመርልን የምትሉትም ካለ ምንም አይጨመረው ጉዳለ። በተለይ ደግሞ ክትትል የሚባለው ነገር አሁን ዩኒቨርሲቲ ለምሳሌ ያስመርቃል። አሁን ዩኒቨርሲቲ ላይ የሆነ ስካም አለ። ምንድነው ስካም? እቺ ጋውኗ በጣም ስካም ነች። መመረቅ ደስ ይላል፣ ግን የሆነ ሰው አሁን ሲመረቅ ምንድነው ይዞት እየወጣ ያለው እውቀት እና በጣም ቢግ ስካም፣ ጋውን መልበስ ምናምን ትልቅ ስካም ቢኖር እዚህ እንትን ላይ ጋውኑን ከመያዝ በፊት ጥሩ ነው። አሁን ኤግዚት መኖሩ ምናምን ሰው በደንብ እንዲማር ምናምን ያደርገዋል። ግን እቺ ጋውኑና ሰርቲፊኬት የምትባሉ ሾርት ትሬኒንግ እነኚህ ስካም ናቸው በጣም። ከዛ በኋላ ትምህርት ቤቱ ያን ተማሪ አያውቀውም፣ በቃ ቻው ይለዋል። ከዛ በኋላ ያ ተማሪ እየደረሰ ያንን መከታተል ስላለበት ሲስተም ላይ ሙሉ የተማሪዎችን ዳታ አለ፣ የት ነው ያቆመው ምናምን፣ ያንን እየደወለን እንጠይቃለን የት ነው የደረሰው ና የሚለውን። ለዛ እንዲመቸን ነው ሲስተሙን የሰራ ነው ማለት ነው። እንትን አነሳልኝ፣ አሪፍ እስካምን አነሳልኝ። እና ኢትዮጵያ ውስጥ ኦንላይን ወርክ ስትላቸው፣ ኦንላይን የሆነ ነገር ስትላቸው ጭንቅላታቸው ላይ የሚመጣው መጀመሪያ እስካም። አብዛኛው ሰው የሆነ ነገር እንደዚህ ታው አርጉ እንትን ላይክ አርጉ ተብሎ ብሩን ተበልቷል። የሆነ ሰውን አስገቡ እንደዚህ ተብሎ ብሩን ተበልቷል። እና እንዴት ነው መለየት የሚችሉት? እንዴት ነው ከመጭበርበር የሚድኑት? መጀመሪያ ስለተበሉ እኮ ነው። ላይክ በፒራሚድ እስኪም ተበልቷል። ስማቸውን እንዳልጠራ እንጂ ለካሳውንም አሉ ሰሞኑንም አሉ። እና በፒራሚድ እስኪም ብዙ ስለተበሉ ለዛ ሁሉም ነገር እስካም ይመስላቸው። ከዚህ በፊት ህይወቱ ላይ ሀፕን ያደረገው ነገር ስላለ እሱን ይዞ ነው ሁሉም ነገር እስካም ይመስላል። ምን መሰለህ እስካምን ማጣራት የሚችሉ ምንድነው የብሩን ሶርስ ማጣራት አለባቸው። ለምሳሌ ዩቲዩብ ስትል ሶርሱ ይታወቃል። የሆነ ካምፓኒ አለ፣ ካምፓኒው ጉግል ይረከባል። ጉግል፣ ኮሜርስ ባንክ፣ ከዛ ወደ ኢትዮጵያ ባንክ ያ ሶርስ አለ። ቲክቶክም የላይቭ ላይ የሚሰጠው ጊፍት ነው ሶርስ የሌለው። እሱ ሌላም ሊሆን ይችላል፣ ስሙን አልጠራውም፣ ሌላም ሊሆን ይችላል። ነገር ግን ቪዲዮ ኤዲቲንግ ምንም እስካም አይደለም። ከመሬት ተነስቶ ይመጣ ኦንላይን ወርክ ቪዲዮ ኤዲቲንግ ኦንላይን ይላሉ፣ እስካም ይላል። እስካም አይደለም፣ ለፍተህ የምታገኘው ስራ ነው። አሁን ምንድነው እነሱ ኦንላይን ስራ ሲባል የሆነ በቃ ታፕ ክሊክ ሼር ፕላስ ምልክት ምናምን እንደዚህ በቃ የሆነ ነገር ንካ ሲባል እየነካ ኢዚሊ የሚያገኘው ስራ ብሎ ስለሚያስብ ነው እንደዛ። እና እስካም የሚባል ነገር የለም። ልክ የቀን ስራ እንደሚያለፋው ሁሉ ኦንላይን ስራም ያለፋል። ግን ሪዋርዱ ሃይ ነው። እዚህ ላይ ባካችሁ እንደው እንለምናችሁ የሆነ ኦንላይን ላይ ልትገቡ ስትሉ ቼክ አሩ። ላይክ ባክግራውንዱ እንዳልከው ቼክ መደረግ አለበት። ብሩ ከየት ነው የሚመጣው ምንድነው ሶርሱ እንጂ እንትን ተጫኑና ላይ ብር ሰጣችኋለሁ የሚል ጋር ሁላችንም እንጫን ነበር። ላይክ ሪል ቢሆን ግን ብራችሁን አትበሉ። አሁን ፋሚሊ ፈርሳል፣ ጥል ይመጣል፣ የቤተሰብ ተበድሮ የሚያስገባል፣ ጓደኛችሁን ጎትታችሁ አስገቡ ትባላላችሁ ምናምና አሁንም ስቲል አሉ። ተጠንቀቁ። በቃ መጀመሪያ የገባው ሰው ይሄን ነገር ያተርፋል፣ እሱን አይታችሁ አትግቡ። ተጠንቀቁ። ኦንላይን ላይ ገንዘብ ይሰራል፣ እንደዛው የሚያጭበረብረዋል። አፍሪካ ውስጥ ደግሞ ስንሆን እንዴት ነው ገንዘብ ስለምንፈልግ ቶሎ መለወጥ ስለምንፈልግ ያችን ስስ ጎናችንን ይጠቀሙታልና እንዳንድ ያናዳል፣ ያበሳጫል። አብዛኛው ኮሜንት ላይ የሚመጣል ይደውሉና እንደዚህ ተበላ እንደዚህ ተደረገ ምን ፕላትፎርም እንደዚህ እና አሉ ወይስ ምንድነው ታውቃላችሁ ቢሮአቸው ነው እና እንዴት ሆኖ ተዘጋ ይላል። አንዳንድ ስራዎች ምን መሰለህ
እነሱም ሀብታም መሆን ስለሚፈልጉ ከእነኛ ሰዎች የተሰበሰቡ ብሮች ናቸው እነሱን ሀብታም ያደረጉት። ለዛ የሆነ ዲቴክት ማድረግ አለባቸው። በ2000 አሁን 18 ላይ ነው ቀጣይ ዓመት ሲገባ ይህንን ስኪል ቢገባ ቀጣይ ዓመት ላይ አሪፍ ነው የምትለው ስኪል ምን አለ? ችን ክረምት ሎኪን አድርጎ እንዲማሩበት። ሁሉም አሪፍ ናቸው በየፊልዱ ማለት ነው። ቪዲዮ ኤዲቲንግ አሪፍ ነው። እኔም ፈልጋለሁ ቪዲዮ ኤዲተር። አሁን ላይ ዲማንዱ በጣም ከፍ ያለ ስለሆነ ምክንያቱም ሰው እየተሰላቸብን ስለሆነ ኤዲተሮች በጣም አስተዋጽኦአቸው ያስፈልገናል። የሆነ ቪዲዮ ላይ ነፍስ የሚዘራ ሰው ነው ቪዲዮ ኤዲቲንግ ማለት። የሰውን ስሜት ተረድቶ በየመሃሉ በየቦታ አኒሜሽን የሚከት አይደለም። በሚያስፈልግበት ቦታ በሙሉ የሚያስፈልገውን ነገር እየከተተ ባክግራውንድ ሳውንድ ራሱ እኮ በጣም እንትናል እንከፍላለን ለባክግራውንድ ሳውንድ $15 እኛም ኢንቫቶ ሰብስክሪፕሽን ገዝተን ያ ባክግራውንድ ሳውንድ በደንብ እሱ ላይ ተጨንቆ የሚሰራ የሰው ስሜት ላይ ቪዲዮ ኤዲተር ማለት ይሄ አሁን እኛ ያወራነውን ቪዲዮ ነፍስ የሚዘራ ማለት ነው። ቪዲዮ ኤዲተር ከሌለማ ሊያዛጉብን ነው ይሄን ፖድካስት። ስለዚህ ቪዲዮ ኤዲቲንግ በጣም ይፈልጋል። እሱ ግራፊክስ ጥሩ ነው ግን ከቪዲዮ ኤዲቲንግ ጋር ፕላስ አርገው ይጠቀሙ እንጂ ግራፊክስ ብቻውን ባሄድ ጥሩ ነው። ምክንያቱም አሁን ያሉ ተምብነሎች ግራፊክሶች ምናምን ካንቫ ማጂክን ይኸው አስቡ ከፎቶ ላይ እያንዳንዱ ሰፓሬት አድርጎ ሲያወጣለ። ስለዚህ ግራፊክስ ዲዛይን ብቻውን ባይሆን ምናልባት ፊውቸር ልክ እነኚህ ትላልቅ ብራንዲንጎችን ምናምን የሚወስዱ ከሆነ ከቪዲዮ ኤዲቲንግ ጋር ፕላስ አድርገው ቢጠቀሙ የተሻለ ነው። በቻሉት መጠን ብቻ ኤአይ ተጠቀሙ። ሌላ ተጨማሪ ስኪል ምናልባት ቪዲዮ ካሜራማን ምናምን በደንብ ይፈልጋል። ፖድካስቶች ምናምን እየበዙ ስለሆነ ካሜራማን ምናምን በደንብ ይፈልጋል። አሁን ያልኳቸው ስኪሎች በሙሉ ደግሞ ሰብስበው ዩቲዩብ ላይ ነው የሚገቡት። እሱም አንድ ስኪል ነው። ዩቲዩብ ማለት የስኪሎች በሙሉ ስብስብ ነው። ቪዲዮ ኤዲተር ራስነ፣ ተምብነል ምሰራው ራስነ፣ ስክሪፕት ራይተር ራስነ፣ ቮይስ አክተር ራስነ። ስለዚህ አይ ዶንት ኖ ሰው ዩቲዩብን ለምን እንደቀላል የሚያየው። ዩቲዩብ ማለት የስኪሎች ሁሉ ክምችት ነው። እዛው ለምሳሌ ይሄ ፖድካስት ዩቲዩብ ላይ ነው አይደል የሚለቀቀው? የምን አስተዋጽኦ ነው? እኛ አሁን ሆስቶች አለን፣ ካሜራማኖች አሉ፣ ቪዲዮ ኤዲተር አለ፣ ተምብነሉ ላይ ግራፊክስ ዲዛይነር አለ፣ ሞሽን ግራፊክስ አለ። የዚህ ሁሉ ስብስብ ምን አረገ? የዩቲዩብ ቪዲዮ ኤክስፖርት ሆኖ ወጣ ማለት ነው። ስለዚህ ዩቲዩብ ቀላል ነገር አይደለም። እሱ ስኪል ሳይሆን የስኪሎች ሁሉ ስብስብ ነው። የስኪሎች ሁሉ ስብስብ ነው። ቲክቶክ አውቶሜሽን እሱ በደንብ ሰፖርት ያደርጋቸዋል። ኢዚሊ መስራት ይችላሉ። ቲክቶክ አውቶሜሽን ብዙ ኢንቨስትመንት አይፈልግም። እሺ ነካ ነው የሚፈልገው። እኛ ክላስ ላይም አድቫይስ ማድረጋቸው እሱ ነው። አውቶሜሽን ላይ የሚሰሩ ከሆነ ለምሳሌ ቀጣይ የሆነ ፈርዘር መሄድ ያለባቸው ነገሮች ሲኖሩ ፒሲ መግዛት የሆነ ነገር ላይ ኢንቨስት ማድረግ ሲፈልጉ ቲክቶክ አውቶሜሽን በደንብ ያግዛቸዋል። ሌላ ፕሮግራሚንግ ኮድ ቫይብ ብቻውን ባሄድ ጥሩ ነው። ይበታትኑታል። ምክንያቱም የቱ ጋር ምን እንዳስገባ ማወቅ አለብህ። ኮድ ቫይብ ኢስ ናይስ ግን የሆነ ፕሮግራሚንግ መያዝ አለባቸው ፈርስት ቢኮዝ ኦፍ ሰው ስራውን አውቶሜትድ ማድረግ ስላለበት ሙሉ ሲስተማቲክ መሆን አለበት። እሺ የምትቀጥረውስ እንዴት ነው? የሁሉ ስኪል ካልካቸው ይህን ስኪል ተምሮ አንድ ሰው ቢመጣ ስራ ቅጥር ስታወጣ እንዴት ነው የምትቀጥረው? ያንን ስኪል ብቻ ስለያዘ ወይስ ቼዝ ስለቻለ? ከዚህ በፊት አንድ ቪዲዮ እየነበር አይደል እነዛ ከዚህ በፊት የሰራው ስራ ያስፈልጋል። የሰርተፊኬት ማአት ይዞልኝ ቢመጣ አልቀጥረውም። ምክንያቱም የሚያስፈልገው ፖርቶፎሊዮ ከዚህ በፊት በሰራው ስራ ያሳምነኝ። እኔ ከዚህ በፊት ይሄን ስራ ሰርቻለሁ እና ሲያይ መደንገጥ አለብኝ። በቃ አስደንጋጭ መሆን አለባችሁ። የሆነ ቦታ ለመቀጠር ስትገቡ በቃ አስደንጋጭ መሆን አለብህ። በቃ የሆነ ምትሳሳው ሰው አለ አይደል? ምትሳሳው ሰው አለ። አሁን እኔ ጋር ያሉ ኤዲተሮች አሉ፣ በጣም እሳሳላቸዋለሁ ባይሄዱብኝ እላለሁ። ግን ያው እነሱም የራሳቸውን ስራ መስራት ስላለባቸው በቃ በፒስ በሰላም አንዳንዴ አሰናበታቸዋለሁ። በቃ መልካም መንገድ ይቅና መርቄው ሸኘዋለሁ ማለት ነው። ግን በጣም ምሳሳላቸው ሰዎች አሉ ከኔ ጋር እንዳይሄዱ። ልክ ሰው የሆነ አንተ ጋር ሲመጣ ቫልዩ መጨመር ስላለበት እኔ ጋር ምንድነው የምትጨምረው ቫልዩ? እስቲ ስራህን አሳይ። ከነውኑ ማልደውልለት ዞር ብዬ ማላያቸው ስራዎች አሉ። ስለዚህ በየጊዜ ሰው ስኪሉን እያሳደገ አለ። ኢንስፓይሬሽን ፒንትረስት ላይ ሌሎች ላይ እያዩ ስኪሉን እያሳደገ ይህን ስራ የሰራሁት እኔ ነኝ ብሎ ሊንክ መላክ። ሊንክ ደግሞ አንድ ብቻ ሳይሆን ሰብሰብ አድርጎ የሆነ የብዙ ስራ አንድ 10-15 ስራዎች ቢልክልኝ ኦኬ ይሄ ልጅ እኔ ጋር ቢገባ የሆነ ነገር ቼንጅ ያደርጋል ብዬ የሆነ ተርኒንግ ፖይንት ካየውበት ብቻ ነው እኔ ጋር ሊገባ የሚችለው ማለት ነው። ሰርተፊኬት አታምጡ። ኧረ ሰርተፊኬት የኔን ሰጠዋለሁ። ናይስ። ከዛ ውጭ አንድ ቲክቶክ ላይ ምስታነስ ያየውታል ቅድም አንስተነው ነበርና ባክግራውንድ ሳውንድ ኢትዮጵያ ውስጥ በጣም የምናድደው በጣም ሙዚቀኞች አሉ እንደዚህ ኪቦርድ ምናምን፣ ግን ባክግራውንድ ሳውንድ አይሸጡም።
እንትን አይለም። በቃ ከፍለን የውጭ ነው በዶላር የምንከፍለው ኢንቫቶ ሳውንድ የምንጠቀመው ምናምንና እሱ ላይ ምን ትላለህ እስቲ ነገራቸው። አረ ጀምሩ ናቸው። ምን መሰለህ ቅርብ ያለ ሰው አብሮ የሚያማክር ሰው ወይም ደግሞ የሆነ ነገር ስትነግራቸው ነው የሚያውቁት። የሆነ ጊዜ አውጥቻለሁ እንደዚህ የቸርች ሙዚቀኞች እንደዚህ ሙዚቃን የመሰሩ ሰዎች ባክግራውንድ ሙዚቃ ይሸጣል ምናምን ብዬ ነግራቸው ከዛ በኋላ ጥቂት ሰዎች ነው ይነቁት። አይተው ራሱ እንደ ኖርማል እንደምንም አይቆጥሯሉ። ምክንያቱም ከዚህ በፊት ሌላ ሰው ተከፍሎት አላየማ። አሁን ለምሳሌ የሆነ ሙዚቃ ነው ወይ አሰልጥኝ ምናምን ስሜ እንትና ይባላል እንትን ላይ ነው የምሰራው ይሄን የሰራሁት በዚህ ሙዚቃ ነው ቢል ብድግ ነው የሚሉት። ምክንያቱም ሰው ኢትዮጵያ ውስጥ ምንድነው ሰው ከዚህ በፊት ያገኝበታል የተባለ የሆነ የስራ አይነት አለ። አካውንቲንግ ይከፍላል፣ ባንክ ቤት በቃ ይከፍላል። ስለዚህ አሁን ሙዚቃ ሰርቶ ምናምን ወይ ለሆነ ሙዚቀኛ ሙዚቃ አቀናብሬ ምናምን ነው የሚታየው። እኔ በሙዚቃነቴ ሙዚቃ በደንብ ፕሮዲውስ አድርጌ ዩቲዩብ ላይ ምናምን የሚል ሀሳብ የለውም እንዴ። ከዚህ በፊት የአማርኛ ፊልሞች ላይ ጀርባ ላይ ጻፋ ባክግራውንድ ሙዚቃ ምናምን ተብሎ በዛ እኮ ተከፍሎታል። ታዲያ ይሄን ዩቲዩብ ላይ ለምን አይሞክረውም? ሰው ባለበት ፊልድ እንዴት ነው ወደ ሚዲያው ማውጣት የምችለው ብሎ ማሰብ መቻል አለበት። ወደ ዲጂታሉ እንዴት ነው ላወጣው የምችለው? አሁን እየሰራሁበት ያለውን ስራ እንዴት ነው ከዲጂታሉ ጋር ማስተሳሰር የምችለው? እና እኔ የምፈልገውን ነገር ሰው ከሚፈልገው ነገር ጋር እንዴት ነው ማገናኘት የምችለው ብሎ ቆም ብሎ አስቦ መጀመር አለበት። ዛሬው ነው አይንም ተጠቅሞ ሊሆን ይችላል፣ እዚህ መሬት ላይ ያለውንም ስኪል ተጠቅሞ ሊሆን ይችላል፣ ማውጣት መቻል አለበት። አሁን እንደዚህ ኮርሶች እንደሚባሉት ዲጂታል ፕሮዳክት ዲጂታል አሴት እየተባለ ንቁ አሪፍ ጌት ላይ ባለፈው አዲስ ፊቸር ጨመርና ዲጂታል አሴት ፕሮዳክቶች ምን አይሸጡ ነበርና ፎንቶች አሁን ግራፊክስ የሚሰራ ሰው ፎንቱን ለምን አይሸጥም? አረ ሙዚቃውን ለምን አይሸጥም? ጌታ ባክግራውንድ ሙዚቃ ለምን እንደውም አይሸጥልኝ? ከዛ የሞሽን ግራፊክስ የሚሰሩ ምናምን እንትኖች አሉ። እኔ እሱ ሰዓት 3 ቀን 4 ቀን የፈጀበትን እኔ እንደዛ እንዲፈጅብኝ አልፈልግም። በቃ ከሰጠኝ እኔ አስታክያ አሬንጅ የሆነ ነገር አድርጌ መጠቀም ፈልጋለሁና እባካችሁ ሽጡ። አሪፍ ጌት ላይ ሜን ፊቸር አለላችሁ፣ ሽጡልን፣ እንግዛሽ እንለምን። ያ ባክግራውንድ ሙዚቃ ፎንት በተለይ ሙዚቀኞች ቢሸጡልን ሽጡልን እንገዛለን እኛ። አረ በጣም ነው መገዛችሁ እንዴ። ያ ባክግራውንድ ሙዚቃ በደንብ ጌጅ። በመጨረሻ ለወጣቱ ማስተላለፍ የምትፈልገው መልእክት ካለ ይህን ነገርማ ማለት አለብኝ የምትላቸው ነገሮች ካሉ ድልስጥ። የመጀመሪያ የሚሄዱበትን ፓዝ መለየት አለባቸው። ከዛ በኋላ ትኩረት ማድረግ። በተለይ ደግሞ የሆነ ነገር ላይ በደንብ ትኩረት ከሰጠ ምንም ነገር ቼንጅ ማድረግ ትችላለህ። እነዚህ ይሄ የትኩረት መበታተን አለ። የሰው ልጅ አእምሮ ምንም ኮምፕሊኬትድ የተባለውን ነገር መፍታት ይችላል። እኔ አሁን ሰው መጥቶ በኤአይ ሲገረም ይደንቀኛል። ለምን ነው በኤአይ የምትገረሙ? አሁን እዚህ ቁጭ ብለህ የአሜሪካ የሆነ ኒውዮርክ ላይ ያለውን ሲቲ ቅድም በፊልም ያየውን እኮ እያየክ እኮ ነው ክሬት አድርጎ። ስለዚህ ቪዲዮ ጀነሬት አደረገልኝ ብለህ እንዴት ትገረማለህ? ልክ ይሄ አእምሮ የሚሰራውን ስራ ነው ይሰራል። ስለዚህ የሰው ልጅ አእምሮ ምንም ነገር መስራት ይችላል። ቲክቶክ ላይ የሆነ ጽሑፍ አንብቤ ያለው ሐሳቡ መጀመሪያ በአእምሮ ከመጣ ሐሳቡ አእምሮ ላይ የመጣው ስለምታደርገው ነው። ባታደርገው ኑሮ አይመጣም። ስለዚህ ያሰቡት ሐሳብ በቃ ማሳካት ይችላሉ። ስለዚህ በደንብ ፎከስ ማድረግ፣ ከነገሮች ዲስትራክት ከሚያደርጉ ነገሮች ገለል ብለው በተለይ ፎከስ አድርገው የሆነ ቦታ ቁጭ ብለው ረዥም ሰዓት መስራትን መለማመድ አለባቸው። ሎንግ ታይም መስራት፣ በተለይ አሁን ዲስትራክሽን በሞላበት ዘመን ሎንግ ታይም መስራት በጣም ከባድ ነው። ስለዚህ ፎከስ አድርገው ባለሙበት ባሰቡበት መንገድ ረዥም ሰዓት መስራትን ሪዋርድ ይከፍላቸዋል። ስለዚህ ፈጣን የሚባል ነገር መጠበቅ የለባቸውም። አይኖ ይመጣል፣ ግን የሆነ ታይም በቃ ሪዋርዱ ታይሙን ጠብቆ ራሱ ይምጣ። እነሱ ግን መሄድ ያለባቸው በቃ የሚሰሩት ስራ ፐርፌክሽን ላይ ነው መቆየት ያለባቸው። ስለዚህ ሪዋርዱ ታይሙን ጠብቆ ራሱ ይከፍላቸዋል። ፐርፌክሽን ላይ በደንብ አተኩሩ። ባላችሁበት ቦታ በሙሉ የማትተኩ ሰዎች ለመሆን ጣሩ። የትም ቦታ የሆነ ሰው ሳይ በቃ እናንተን ሊያጣችሁ ስለማይገባ የሆነ ሰው ሲሄድ ይባላል ባሄድ ምናምን ወይኔ ይሄ ልጅ እኮ ማጣት የለብኝም ከኔ ጋር መሆን አለበት ብለህ ስፍስፍ የምትለሰው እንደዛ አይነት ሰዎች መሆን አለባችሁ። የራሳችሁን ፓዝ ማወቅ አለባችሁ። ወይ እንትና ላይ እኮ ማይተካ ሰው ነው እንትን ላይ ዩቲዩብ ላይ ቲክቶክ ላይ እንትን ቪዲዮ ኤዲቲንግ ላይ ሲሰራ በቃ ስኪሉ ነው የምር እሱ ልጅ በቃ ለሱ ተሰጥቷል የሚባል ሰው መሆን መቻል አለባችሁ። ስክሪፕትም ስትጽፉ ኤአይ ላይ የሆነ ነገር ስታደርጉም በቃ ቢያንስ የሆነ ዩኒክ ነገር ሊኖራችሁ ይገባል እላለሁ። አመሰግናለሁ። እናመሰግናለን። እኛም ላይክ በቻላችሁት መጠን እንግዲህ ጌች በደንብ ሰምታችሁታል፣ ይጠቅማችኋል በደንብ። እሱንም ዩቲዩብ ላይ ገብታችሁ ቼክ አድርጉት። ብዙ ቲዩቶሪያሎች አሉ፣ በጣም ብዙ። ማታገኙት ነገር የለም፣ አብዛኛውን ነገር ማግኘት ትችላላችሁ። የጊዜ ጉዳይ ነው እኛ እዚህ ደረስ ነው። የጊዜ ጉዳይ ነው። እናንተ መድረሳችሁ አይቀርም። እየሞከራችሁ ላላችሁ፣ በየቤታችሁ እየሰራችሁ ላላችሁ የጊዜ ጉዳይ ነው። ተስፋ እንዳትቆርጡ፣ በርቱ። እኛ የምናገዘውን በቻልነው እያገዝን ነው። በርቱ እንላለን። ጌች አክብረን ስለመጣ ከልብ አድርጌ አመሰግናለሁ።